ከነዛ መካከል አንዱ ቅድም አንስቼ ያላለው በ66ቱ ቅዱሳት መጻሕፍት የበላይ ባለስልጣንነት ሁሉም የወንጌል አማኞች ፕሮቴስታንቶች ያምናሉ። ይሄ ጋር ያደርገን ይሄ አንድ ያደርገን በዚህ አቅጣጫ አንድነቱ በምን የጋራ በሚያደርጉን ልዩነቱስ ቤተ እምነታዊ በሆነ ጉዳይ የኛ ቤተ እምነታዊ ጉዳይ የምንይዝበት ልክ አለ ሌላውም በፕሮቴስታንት ውስጥ ያለ ቤተ እምነት የሚይዝበት ልክ አለ ሶ ይሄ ነው መታየት ያለ ቤተ እምነታዊ አስተምሮና የጋራ የሚያደርግ አስተምሮ የተለያዩ አሁን ለምሳሌ ካውንስሉ ልውሰድልን ለምሳሌ በካውንስሉ ውስጥ መካነ ኢየሱስ አለ ቃለ ሕይወት አለ ሙሉ ወንጌል አለ ገነት አለ ሌሎችም አሉ እና አማድ አስተምሮቶች የሚባሉ 7 አማድ አስተምሮቶች አሉ ከነዛ 7 አማድ አስተምሮቶች በተጨማሪ የቤተ ክርስቲያን የእምነት ክሪዶች የአትናቴዎስ የእምነት መግለጫ የሐዋርያት የእምነት መግለጫ የሚባሉ የኬልቄዶንያ የእምነት መግለጫ እንዲሁም ደግሞ 5ቱ ሶላዎች በእነዚህ ጉዳዮች ላይ የጋራ አመለካከት አለን ተብሎ በካውንስሉ ስር ሙሉ ወንጌል መካነ ኢየሱስ ቃለ ሕይወት ሁሉ በጋራ ተሰባስበው ትመለከታለህ አየ የጋራ በሚያደርግ ጉዳይ ላይ በጋራ ይቆማሉ ማለት ነው ቤተ እምነታዊ በሆነ ጉዳይ ላይ ግን ትልቅ ልዩነት አለ ሶ መካነ ኢየሱስ ኮንፌሽናል ሉትራን ስለሆነች ከሌላ የወንጌል አማኝ ቤተ ክርስቲያን የሚመጣ ሰባኪ ቤተ እምነታዊ ማንነቷን እስካላወቀ ድረስ መድረክ መጋራት አለበት የሚል ኢን ፕሪንሲፕል የተቀመጠ ነገር የለም ደሞም ይሄ አፕሪሺየትም የሚደረግ ነገር አይደለም ሶ we are in the way of the journey of reformation ማለት ነው የዚህም ቡድን ስራ አንዱ ይሄ ነው በዚህ መንፈስ ተረዳው ስለዚህ ማመቻመች የለም ለማለት ነው ቴንክ ዩ በዚህ መንፈስ ተረዳው ዮኒ ድል ተሰጠኛለህ አንድ ሁለት ነገር ብቻ ልበልና እዚሁ ኢዮስ ያለው ላይ ልጨምር ያው ቤተክርስቲያን ካወጣችሁ መመሪያም አንፃር ምስዋኳንና ወይም ደግሞ አልተርና ፑልፒት ፌሎሺፕ ከሌሎች ጋር እንደማታደርግ አስተምሮን ሳይሸራረፍ ከሚቀበሉት ጋር ነው እንደምታደርግ ያስቀመጠችው ይሄ ማለት ለምሳሌ አሁን አንተ ቅድም ስትጠቅሳቸው የነበሩ ትምህርቶችንም የሚያጠቃልል ቤተክርስቲያን አምንበታለሁ ብላ ወይም በቡክ ኦፍ ኮንኮርድ ላይ የተቀመጡትን ነገሮች አምናለሁ ሉተራዊ ነኝ ብላ ስለያዘች ከዛ አንፃር ቤተክርስቲያን በዛ ነው የምትገለጸው ስለዚህ ያንን የሚነካባትን ደግሞ አትፈልግም ወይም ደግሞ ያንን የሚጋፋ ነገር ምንም አይነት ነገር በእንትኗ አታስቀምጥ ግን ያው አሁን ካለው ነባራዊ ሁኔታ ወይም ደግሞ አሁን ላይ መሬት ላይ ካለው ነገር አንፃር መረዳት መቻል አለብን ያለው ነገር ይሄን ጉዳይ እኛ አይደለንም አሁን ላይ መፍታት የምንችለው የሚያልቀው በአመራር ደረጃ ነው ግን እኛ ያለን ሐሳብ ስናስቀምጥ ከመመሪያው አንፃር ያስቀምጠን ስንሄድ ግን እንደዚህ አይነት ነገሮች የሚያስኬዱ አይደሉም ኦብቪስሊ ለምን ያው እኛ የሚያዝነው መሰረተ እምነት አለ ሌላው የሚያዘው አለ ግን አንድ ላይ መስራት የሚለው ሐሳብ ሲመጣ እዛ ቤተክርስቲያን ውስጥ አይደለም የራሳችን ኮንግሪጌሽን ውስጥ አይደለም ከሌላው ጋር አብሮ የሚሰራበት ሚንሳለ ውጭ ላይም አብረው የሚሰሩ ነገሮች አሉ እዛ ላይ ነው አሁን አንድነቱንም እያተኮርን ያለነው ፕላስ ደግሞ እኛ የወረስነው ነገር አለ ላይክ የወረስነው ነገር አለ ኔሴንስ አሁን እኛ ከካቶሊክ ነው እንትናችን የሚመዘዘው ከዛ ደግሞ ሌሎች ወንጌል አማኞችም እንደዛው አላቸው የራሳቸው ሩት ስለዚህ ቅድምም ብየዋለሁ እንደ ክርስቲያን ሼር የምናረጋቸው ነገሮች አሉ የሆነ ፖይንት ላይ የሆነ አግሪመንት አለ ሁሉ አንድ ቤተ እምነቱ ሳይሆን የተለያየ ቸርች ውስጥ ሆኖ ግን የምትመሳሰልበት ነገር አለ ስለዚህ እዛ ላይ ላይክ አለን የሆነ የምንመሳሰልበት ነገር አለ ልክ አሁን እኛ ሳክራመንታችን ወይም ደግሞ ቅዱስ ሚስጥራቶች ወይም ስርዓታችን ያለባበስ የቅዳሴ ስርዓቱ ወደ ኦርቶዶክስ ወደ ካቶሊክ የሚያገናኘው ነገር አለ ከዛ ኢዮሲ ቅድም ሲል እንደነበረው ከ66ቱን መቀበል የመጽሐፍ ቅዱስ በላይነትን ከማመን ከአምስቱ ሶላዎች ጋርም በተያያዘ ደግሞ ከወንጌል አማኞች ጋር የምንመሳሰልባቸው ነገሮች አሉ ከወንጌል አማኙ ከታሪካዊ ክርስትናም ከቀደምት አብያተ ክርስቲያናትም የምንወርሰው ነገር ስላለ ሁሉም ደግሞ አለው እንደዚህ አይነት ካራክተር አለ ሁሉም ወጥ ሆኖ የራሱ መንገድ ይዞ ብቻ የሌላውን ነገር ጥሎ ብቻ አይደለም ያለው ሁሉም የተወራረሰው ነገር አለ አንዱ ጋር ያየው ነገር ሌላው ጋር በተለየ ሚንስ መታየበት ነገር ይኖራል ሲቀጥል ደግሞ የመጨረሻው ነገር ቃሉ ሚንስ ኦፍ ግሬስ ነው ለኛ ቃሉና ቅዱስ ሚስጥራቱ ሚንስ ኦፍ ግሬስ ናቸው ስለዚህ
ሌሎቹንም የምንቀበልበት ምክንያት አንደኛው ቃሉንም ስለያዙ ነው። ሚንስ ኦፍ ግሬስ ጸጋ መቀበያ መንገድም ነው ብለን ስለምናምን ቃሉን የያዙትንም አክሰፕት እናደርጋለን። ለዛ ነው ሌሎች ስላሴ አማኞችን የምንቀበል። ግን የቅዱስ ሚስጥራቱ ኤፍኬሲ ወይም ደግሞ ጸጋን መቀበል ዲፔንድ የሚያደርገው ሰውየው ላይ አይደለም። ለምሳሌ በጥምቀት ብንወስድ አጥማቂው ላይ አይደለም። ቅዱስ ሥርዓቱ ላይ ብንወስድ ቅዱስ ሚስጥሩን የሚፈጽመው ካህን ላይም አይደለም። የእኛ እምነት ላይም አይደለም። እኛ ስላመንን ስላላመንን አይደለም ቅዱስ ሚስጥራቱን ውጤታቸውን የምንቀይረው። መስራታቸው ከመስራት አናቆማቸውም። ከእግዚአብሔር ወደ እኛ ነው እንጂ ከኛ ወደ እግዚአብሔር ስላልሆነ በቅዱስ ሚስጥራቱ። ስለዚህ የመጀመሪያው ነገር የምናወራው ወርድስ ኦፍ ኢንስቲትዩሽን ወይም ደግሞ ጥምቀት ጌታችን ሲያዝ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ተናግሯል። ስለዚህ ስላሴ አማኝ ውስጥ ያሉት ደግሞ ያንን ፎርሙላ ተጠቅመው ደግሞ ስለሚያደርጉ ያንን ቫሊድ ነው ብለን እንቀበላለን። ስለዚህ ቤኔፊቱን መቀበል ካልፈለገ ወይ በክርስቶስ የማያምን ከሆነ በጥምቀት በኩል የሚመጣውን ቤኔፊት አያገኝም እንጂ ላይክ ክርስቶስን አምኖ የተጠመቀ ሰው ቢሆን ጥምቀት ለድነት ብሎ እንኳን የማያምን ቢሆን ያ ሰው ድነቱ እዛ ላይ አይደለም የሚመሰረተው። ግን በክርስቶስ የማያምን ከሆነ ክርስቶስ ለኔ ሞቶልኛል ብሎ የማያምን ሰው ከሆነ በዛ በኩል ያለውን ቤኔፊት አያገኝም። ለምን? እምነቱ ራሱ እግዚአብሔር ላይ ተመሰረተ ስላልሆነ ያንን ነገር ወይም በጥምቀት በኩል የሚመጣው ነገር አያገኝም። ግን ዋናው መሰረት ምንድነው? የተስፋው ቃል ወይም ፕሮሚሱ ላይ ነው የሚንጠለጠለው የሳክራመንቶቹ ኤፊኬሲ። ስለዚህ በቃሉ በኩልም የሚሰጥ ጸጋ እንዳለ ስለምናምን ከዛ በቅዱስ ሚስጥራቱም ደግሞ በኩል የሚሰጥ ጸጋ ስላለ ለዛ ነው ቅዱስ ሚስጥራቱ ኢንፈሳይዝ መደረግ አለባቸው ነው የኛ ሐሳብ። ሌላኛው ደግሞ ድነትን ለሆነ ግሩፕ አይደለም የሚሰጠው። ቅድም ዲቫን ብሎታል። እኛ አይደለንም ድነትን የምንፈቅደው፣ አንተ አልዳንክም አንተ ድነሃል የምንለው። እሱ የመንፈስ ቅዱስ ስራ ነው። ሰውን በፍሬው ነው የምታየው። ሰውን እየሄደ ካለበት የቅድስና ጉዞ አንጻር ድነቱን ልትናገር ትችላለህ። ደግሞ ድነት የሚብራራበትም ወይ እኛ ጋር ትንሽ ሰፋ ያለ ነገር ስለሆነ ትንሽ ለየት ያለም ነገር ስላለው ከሌላው አንጻር። ስለዚህ በቃሉ በኩል ጀስቲፊኬሽንም ራይቸስነስንም መቀበል ስላለ ያንን ወንጌል አማኞቹም በዛ በልኩ ይቀበሉታል ብለን ስለምናምን ያንን እንቀበላለን። ኦርቶዶክሱም ካቶሊኩ ጋርም እንደዚህ አይነት ነገሮች ስላሉ ከዛ አንጻር በኦርቶዶክሱም በካቶሊኩም በወንጌል አማኝ ውስጥም የዳነ ምዕመን ይኖራል። ግን ካቶሊክ ነው ኦርቶዶክስ ነው ወንጌል አማኝ ነው የዳነው የሚለው ጥያቄ ጋር ሲመጣ እዛ ጋር መመለስ የማንችለው ጥያቄ፣ እሱ የእግዚአብሔር ስራ ነው የሚሆን። እኛ ግን መመለስ የምንችለው ምንድነው? ፊት ለፊታችን የሚያጋጥመንን ሰው የምናውቀውን ሰው ድኗል አልዳንም ለማለት እንችላለን። ግን ከአስተምሮ አንጻር ሌሎቹን የምናይበት መልክ አለ። እንደ ሉትራን ሄትሮዶክስ ቸርቾች ናቸው ወይም ደግሞ ልክ የሆኑበት ነገር አለ፣ ግን ሙሉ በሙሉ ተሳስቷል መናፍቅ ናቸው ብለን አንናገር። ስለዚህ ያ ዲስቲንክሽን በደንብ መጠበቅ አለበት። የሚያመሳስሉ ነገሮች እንደ ክርስቲያን ደግሞ ብዙ ነገሮች ስላሉ ያንን አስጠብቆ መቀጠል፣ ከዛ የቤተክርስቲያንን ትራዲሽንና አካሄድ ስርዓት ጠብቆ ደግሞ በዚህ በኩል መሄድ በጣም ወሳኝ ነገር ነው። ስለዚህ አልታርና ፑልፒት ፌሎሺፕ ከማንም ጋር ቅር እያለኝ ነው። በጣም ይቅርታ፣ በጣም ቅር እያለኝ ነው። ቅሬታዬ ምንድን ነው? ህፃን ልጅ የሚመልሰው ጥያቄ ነው የጠየቁት። ብዙ የተዘበራረቀ ኮንፊውዝድ የሚያደርግ ምናምን አይደለም። በደህንነት ትምህርት ላይ ተለያይተ ምን አይነት አንድነት ነው የምታወራኝ? ምን አይነት የደህንነት ትምህርት ላይ ኮምፕሊትሊ የተለያያችሁ ናችሁ? ሀው እንዴት አንድ ትሆናላችሁ? ቴልሚ ንገረኝ። በቃ ሲምፕል ዛት ኤክስፕላኔሽኑን ቶ እስካሁን ሳዳምጣችሁ ነበር። አሜክ ሲምፕል። በደህንነት ትምህርት ላይ አንድ ናችሁ ወይስ አይደላችሁም? ካሉን ካደለንም በቃ ተለያይታችኋል። ምንም የምታመቻመቸው ነገር የለም። ለምንድን ነው ይህን ያህል ሰዓት ሙሉ ሳዳምጣችሁ ነበር? ራሳችሁንም ታዘቡት። ቢመን ብራ ቴል ሚ ዋት ኢት ኢዝ ጀስት ቴል ሚ። በደህንነት ትምህርት ላይ በዋናው ትምህርት ላይ ከፍተኛ ልዩነት እያለህ ምን አይነት አንድነት ነው የምታወራኝ? ለምንድን ነው የምታድበስበሱት? እንለያያለን በደህንነት ትምህርት ላይ አትለያዩ? ትለያያላችሁ እኮ ብራ፣ ኮምፕሊትሊ ትለያያላችሁ። የምትለያዩትን ነገር ለምን በዚህ በኩል በዚህ በኩል በዚህ በኩል ልታደባብሱኝ ትሞክራላችሁ? ዋይ ዩ ዱ ሚ ላይክ ዳት? ህፃን ልጅ አይደለሁም እኮ እኔ። ትንሽም ቢሆን እድሜ ቆጥረናል። ምናልባት በመጽሐፍ ቅዱስ ንባብ ልትበልጡ ትችላላችሁ። አንድ ነገር ግን የማትበልጠኝ የምነግርህ
እኔ ላይ አራድነት ባትጫወቱ ደስ ይለኛል። ናና ንገረኝ። በደህንነት ትምህርት ላይ አንድ ናችሁ አይደላችሁም? ተልሚ ሲምፕል ናችሁ ወይስ አይደላችሁም? የደህንነት ትምህርታችሁ ላይ አንድ ካልሆናችሁ አንድ አይደላችሁም። ይሁዳን የተበታተናችሁ ናችሁ ብዬ ደመድመዋለሁ። ይሄን አጭር አድርጋ አስረዳኝ። የደህንነት ትምህርት ላይ ከፔኔኮስታል ጋር አንድ ናችሁ ወይስ አይደላችሁ? ሲምፕል ኮስችን። ናችሁ ወይስ አይደላችሁ? በደህንነት ትምህርት አንድ ናችሁ ወይስ አይደላችሁ? አትደባብሱት። ይህን ሁላ ጣራ የምትዞሩት ዝም ብዬ በትዕግስት በጨዋነት ሳዳምጥ ነበር። ይሄን ግን መልሱልኝ። ካልፈለጋችሁ ሰው መውረድ ትችላላችሁ። ቅድም እኮ ብይክ ነበረ ዮኒ ኮንፌሽኑ መሰረት ሄድን አንድ አለም በደህንነት ትምህርት ላይ ናችሁ አይደለም? ሲምፕል መልስ አይደለም። ታንክ ዩ ዳስላ ማያስክን ይሄን ሁላ መሽከርከር አይገባንም። በደህንነት ትምህርት ላይ አንድ ካልሆናችሁ አይደላችሁ ነው። የእናንተን ትምህርት ማስተማር ትችላላችሁ። አለቀ። መዋጮ አታርጉት። እምነታችሁን ከዚያም እያረጋችሁ አታርጉት። ራሳችሁን የቻላችሁ ማንነት ይዛችሁ ማስተማር የምትችሉትን ማድረግ ትችላላችሁ። ለዚህ ደግሞ እግዚአብሔር ረዳችኋል። ይህንን ነው እኔ የማምነው። ስለዚህ አንድ እንዳልሆናችሁ ከነገርከኝ በደህንነት ትምህርት ላይ ሌላ ፉርሽ ነው ማለት ነው። በሌላ ተስማማ አትስማማ፣ ዋናው መዳን ላይ ነው። መዳን ላይ ካልተስማማ በፈለግከው ብትስማማ እንደ ጓደኛ ብታይኝ እኔ አንድ አይደለንም ብዬ መሰክርልሃለሁ። ይኸው ጨረስን እኮ። መጮህ አልነበረብኝም። በዚህ ደረጃ ባልናገር ደስ ይለኝ ነበር። ትክክል ነው ዮኒ። ትንሽ ቀደም እንዳልኩ ከመሬቱ ጋር ያለውን ጋፕ ብዬ ነበር አይደል? አንደኛው ወደዚህ ፕላትፎርም የመጣ ነው እንትን ነው እሱ ነው ለማስረዳት እየሞከረ የነበረው እንጂ ሌላ ነገር አስበው አይደለም። አሁን እዚህ ላይ ሌላ ነገር አውርተን ከመሬቱ ጋር የተለያየ ነገር ሲሆንብን አላ ለሰውም ትክክል ስለማይሆን ለሰው አስበው መሬቱ ላይ የተለየ ትምህርት ነው ያለው። እንዲ አሁን አም ኮንፊውዝድ። መሬት ላይ የተለየ ትምህርት፣ እዚህ ጋር የተለየ ትምህርት ነው ያለው። ና እንደዛ ሳይሆን ምዕመኑ ተቀላቅሏል ብዬ አልነገርኩም። በአንድነት ነው ያለው። ዝም ብለው ስለደበላለቁት። ስለዚህ ልዩነታችን ውበታችን የሚባለው ነገር እንደ አንድ ሀገር አሁን ብሔር ብሔረሰብ ልዩነታችን ውበታችን እንደሚለው የእናንተም እምነት በልዩነት ውበት አለን ብላችሁ ነው አንድ ያደርጋችሁ። በድህነት ትምህርት አንድ ሳትሆኑ ቆይ አንዴ ቅዱስ አንዴ ዮኒ አንዴ እንረጋጋና ኢዮሲም ቅድም ጀስትም ምናልባት እንዴት እንደተረዳው ባላቀም ኢዮሲም ጀስትም ዴቭም ነግረዋል ያለውን አስተምሮ ልዩነትና አንድነት። በተለይ ደግሞ ኢዮሲ በደንብ አድርጎ ያስቀመጠ መሰለኝ ለማብራራት ሞክሯል። ከዛ አንጻር ብታየው ምናልባት ፉሊ ያንን ነገር እንትን ካላደረግ ሌላ ጊዜ እንደገና በተመሳሳይ ሁኔታ ብንመጣና ብንነጋገር ይሄን ብናልፈው፣ ሌላ ጥያቄዎች ካለ ደግሞ ብናደርግ ደስ ይለኛል። ዮኒ በዚህ እንትን ብናደርግ ዋናው እኮ አይ የነገራችሁኝ አሁን ገብቶኛል። አሁን እኮ ተገለጠልኝ። ቀድምም ይሄን ብትለኝና እኮ ብንጨርሰው was very simple። የደህንነት ትምህርት ላይ አንድ ሳትሆን ሌላ አንድነት ሊፈጠር አይችልም እያልኩ ነው። ስተተኛ ነህ ካላችሁኝ ስተተኛ ነህ በላይ። የደህንነት ትምህርት ላይ አንድ ማያደርግ ከሆነ አንድነት ልትፈጠር የምትችልበት እምነት የለም። ገባ? ሙስሊሙ ጋር ብትሄድ የደህንነት ትምህርቱ ላይ የሙስሊም እድንበታለሁ ያለውን ነገር ካልተቀበልክ ሙስሊም አይደለም። ሌላው ጋር መሄድ አያስፈልግም። አንድ ነገር ዮኒ ምናልባት ኢዮሲ ይጨምር ይሆናል እንጂ እኛ ድነትን በክርስቶስ በማመን በጸጋ በእምነት ነው። ይሄ ደግሞ የሁሉም የፕሮቴስታንት በተለይ ደግሞ አሁን በካውንስሉ አንድ የሚያደርገን ነገሮች ብሎ ኢዮሲ ብዙ ከጠቀሰው አንዱ ነው። ስለዚህ እኛ ድነትን በዲኖሚኔሽን አንወስንም። ስለዚህ ከዚህ አንጻር በደንብ ያብራሩት መሰለኝ። አንተ ደግሞ አሁን እየፈለክ ያለክበት አንተ በምትፈልገው መልኩ ነው አይደለም የሚለውን ነገር ነውና ያንን ደግሞ ማለት እንደማንችል ኢዮሲም ጀስትም እኛ የድነት አስተምሯችን በዲኖሚኔሽን ላይ የተመሰረተ አይደለም። አንድ ሰው የሚድነው በክርስቶስ በጸጋ ሲያምን ነው የሚል ነው። ይሄ በዚህ የእምነት እንትን ላይ ተመሳሳይ የእምነት አቋም አለን ሁሉም በካውንስሉ ያሉት የቤተክርስቲያን አባላት። ስለዚህ ከዚህ አንጻር ወስደህ ቅድም በተነሱ ጥያቄዎች ላይ ብናልፈው ደስ ይለኛል። መልካም። አይ አልፈዋለሁ። ሌላ የምጨምሩት ነገር ካለ
ነገሩኝ። ጥያቄ ከሌሎች ሰዎች የምትቀበሉ ከሆነ እናንተ የምትሉትን ሰው እናንተ አስገቡና አሚቾ ሞር ከዚህ በኋላ ዴቭ ኢዮሲና ጀስት ቢያወሩ ደስ ይለኛል። ሁላችንም ጊዜ ከምንወስድ እንደዛ ብናደርገው ጥሩ ነው። መልካም ዮኒ ሀሳብ ነበር እንትን ፔንቴኮስታሎች ኮንፌሽን የላቸው ላይክ እንደ አሁን መጽሐፍ ስምምነት እንደሚባለው ቡክ ኦፍ ኮንኮርድ ወደዛ መሄድ የለብንም። ዴቭ ኢዮሲና ጀስት ብቻ ከዮኒ የሚነሱትን ጥያቄዎች ቢመልሱ ጥሩ ነው። ብዙ ጊዜ የሄደም ስለሆነ ዮኒ እንደዛ ብናደርግ ደስ ይለኛል። እኔ ጥያቄ መጠየቅ የሚፈልግ ሰው ካለ ከዚህ አሁን ከተነሳው ውጪ እንቀበላለን። በተረፈ የመዳን እንትናችን ላይ ሁላችንም የምንስማማበት በመዳን በኢየሱስ ክርስቶስ በማመን በጸጋ ነው፣ አለቀ። ከዚህ በተረፈ ሌሎች ጥያቄዎች ካሉ እንቀበላለን። ዮኒ with the due respect አይ እናንተ የምትፈልጓቸውን ሰዎች ማስገባት አስገባለሁ። እናንተ የምትፈልጉት ሌላው ብዙ እንትን እንዳይላችሁ ቃን እንዳይሉ የሆነ እናንተ የምትሉት የሆነ ሰው ካለ ሌላ ጊዜም ስትወያዩ በፍቅር የምትወያዩ ሰው ካለ ቢገባ ደስ ይለኛል። ለምን ሌላው አንዳንድ ነገር ሊል ስለሚችል ማለት ነው። ገብቶኛል። ግን እኛ በአስተምሯችን ምንም እንትን አንልም። አንተ የምትፈልገው ጥያቄ ካለ ከአንተ እንቀበላለን። መጠየቅ እኔማ ተውኩት አባቴ። እኔ ትንሽ ሊያስደብራችሁ ስለሚችል የመጀመሪያም ጊዜ ስለሆነ የተገናኘ ነው። ሶሪ ምናልባት ስሜታዊ ካረገኝ ለምን ቁጭ ብዬ ሳዳምጥ ስለነበረ ያንን ነገር ተደጋጋሚ ወደ ፖይንቱ ስላልተመጣልኝ ያ ነገር ትንሽ ቀር ብሎኝ ትንሽ እንትን ስላልኩ ነው። ኤኒዌይስ እናንተ የምታስተምሩ ካለና ከታች የምትፈልጉት ሰው ይሄ ሰው ይግባ ካላችሁ አንድ ሰው ገብቶ መጠየቅ ይችላል። የተወሰነ ጥያቄ አንድ ሁለት ሶስት ጥያቄዎች እንቀበላለን። ማንም ሰው ቢገባ ችግር የለም። መግባት የሚፈልግ ካለ አስገባለን። ያው ሰዓት እዚህ እኛ ጋር ሄዷል። ኦልሞስት 3 የሆነ ነው። ስለዚህ ከኦርቶዶክስ ሲሆን ከፔኔኮስቶ ከየትኛውም መግባት ይችላል። ከየትኛውም ይሁን ከየትኛውም ከሆነም ግን ያው ባስተማርነው ትምህርት ላይ ነው መሆን ያለበት። ይሄኛው ከእንትን ውጭ ስለሆነ ነው። ባስተማራችሁት ላይ እስቲ ባስተማራችሁ ላይ ነው። ሌላ የሚጨመር የለም። አደራ ችግር የለም። እሺ አመሰግናለሁ ዮኒ ስላስገባኝ። ሁላችሁንም ሰላም ብያለሁ። ዴቫ፣ አኬ፣ አውግስበርግ፣ ቅዱሴ፣ ዮሲያስ፣ ጀስት፣ ሉተር፣ ሌላ ከታች ያላችሁ ሁላችንም ሰላም ብያለሁ። መጀመሪያ ታንኪ ማለት ፈልጋለሁ። በደንብ ስለ ሉተሪያን ያለን ከአማኞቹ ራሱ መስማት ከተከታዮቹ በቤቱ ካሉ መስማት አሪፍ ነገር ነው። ዝም ብሎ ስፔኩሌሽን ግምት ምናምን ከዚህ በኋላ ክሊር ይሆናል ማለት ነው እና አይ ቲንክ ለዛ በጣም እኔ አፕሪሺየት ማድረግ ፈልጋለሁ። በቃ አንድ ሰው ያመነበትን ነገር ሲያስተምር ይሄ ነው ትምህርቴ፣ ይሄ ነው አቋሜ ሲል ልንስማማ እንችላለን። ግን ያን ነገር መስማት ማዳመጥና ፕላትፎርም ማመቻቸት አሪፍ ነው ብዬ አምናለሁ። ሰው በጣም ታንኪው ለዛ። የእኔ ጥያቄ እንግዲህ አንዳችሁ ትመልሱልኛላችሁ። አንድን ቤተክርስቲያን አንድ የሚያረጋት የጌታ ስጋና ደም ከአንዱ ማዕድ መብላት መጠጣቷ ነው ወይስ በመጽሐፍ ቅዱስ ቁጥር መስማማቷ፣ አብራ መዘመሯ? ጥያቄ ደርገመው ቤተክርስቲያንን ወይ ደግሞ ክርስቲያኖችን አንድ የሚያደርጋቸው ከአንዱ ጽዋ ከአንዱ ማዕድ መብላታቸው መጠጣታቸው ነው ወይስ እሱን ሳያረጉ ትተውት እሱ ላይ አያረጉም አብረው ግን በሌላ ፐርፐስ ቢገናኙ ይሄ ህብረት የቤተክርስቲያን ህብረት የክርስቶስ አካል ያለች ቤተክርስቲያን ያሰኛል ወይስ አያሰኝም ነው ጥያቄ። ቴንክ ዩ በጣም በጣም ጥሩ መዝሙረ፣ በጣም እናመሰግናለን። ቴንክ ዩ ስላየሁም ደስ ብሎኛል። ሰምተህ እንደሆነ መዝሙሪ ባስተማርነው ትምህርት ነው ያስተማርነው፣ ደግሞ ጥምቀት ላይ ነው። ከዛ ጋር ተያይዞ ካለህ በጣም ጥሩ ነው። ግን አሁን ወደ ጎን ያለውን እንትን ቢያልፈን። ይሄ ጥያቄ ይቅር ነው።
አዎ ያስተማርነው ትምህርት አለ። ምናልባት ከኋላ አርፍደህ ይሆናል የገባኸው። አይ ነው ከመጀመሪያው ጀምሬ ስካተል ነው ኮሜንት የጻፍኩኝ። በርቱ፣ አሪፍ ነው በርቱ። እንዲሁም እያበረታታው ነበር ራሱ መልስ ከሰጣችሁ በኋላም ደስ ይላል እያልኩ ነበር። እሺ ጥምቀቱ ልጠይቅ፣ በዛ ላይ መጠየቅ ትችላለህ፣ ችግር የለውም። እሺ ጥምቀት ላይ ያለውን ነገር ልጠይቅ። ለምሳሌ እናንተ ጥምቀት ለድነት ነው ብላችሁ ታምናላችሁ አይደል? አዎ። ኦኬ ዮኒ አሁን ለምሳሌ ባለፈው ወደ ፕሮቴስታንት ሲቀላቀል በፔንቴኮስታል ቸርች ዳግም ተጠምቋል። ኦኬ ዳግም ሲጠመቅ የመጀመሪያው ጥምቀት ምንም ጥቅም ስለሌለው ይሄኛው ጥምቀት ነው የሚያድንህ ተብሎ ነው የተጠመቀው። በእናንተ ዘንድ ደግሞ አንድ ኦርቶዶክሳዊ ለምሳሌ እኔ ብሆን እኔ ወደ እናንተ መጣ አታጠምቁኝም። ኦኬ ምክንያቱም በኦርቶዶክስ ሆኜ የጠመኩት የልጅነት የጥምቀት ቫሊድ ነው ብላችሁ ስለምታስቡ ሰው ነገረ ጥምቀት ላይ ለምሳሌ እኔ የማታጠምቁበት ምክንያት ድኗል፣ ኦልሬዲ የቤተክርስቲያን አካል ሆኗል፣ የክርስቶስ አካል ሆኗል ብላችሁ ስለምታስቡ ነው ወይስ ምንድነው ልዩነታችሁ? በጴንጤቆስታ ሲያጠምቁ ወደ ቤተክርስቲያን ለመጨመር የክርስቶስ አካል ለማድረግ በሚል ነው። እናንተ ደግሞ አታጠምቁም እስከነጭራሹም። ሰው ይሄንን ክሊር ብታደርጉልኝ ታንኪዩ። ያ ቆንጆ ጥያቄ። ዴቭ ወይ ዮሲ ከሁለት አንዳችሁ መውሰድ ትችላላችሁ። ዴቭ አለ የጥምቀት እንትናችንን። ያሬዶ ሰላም ብያለው። እግዚአብሔር ይመስገን። ዴቫይ ሰላም ላንተ። እግዚአብሔር ይመስገን። ምንድነው በጥምቀት ላይ ያለን እኛ በዚህ ላይ ስትሪክት ነን። አንዲት ጥምቀት ብለን የምናምንን እንደ አናባፕቲስቶች ድጋሚ በማጥበቅ አናምንም። በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ጥምቀት ከኦርቶዶክስም ቢመጣ አንድ ሰው ከካቶሊክም ቢመጣ ከወንጌል አማኞችም ከትሪኒቴሪያል አማኞች ማለት ነው ቢመጣ ጥምቀቱ ቫሊድ ነው ብለን የምናምነው። ይሄ በኮንፌሽናችንም የተቀመጠ ነው። ዊአር ኮንፌሽናል የተጻፈ ሪትን የሆነ ኮንፌሽን አለን። እንደገና ደግሞ አመክንዮ ያልጋረደው እውነት የሚል መጽሐፍ አላት መካነ ኢየሱስ፣ እዛ ላይም የተቀመጠ ነው። ሉተርም ደግሞ ኮንሰርኒንግ ሪባፕቲዝም የሚለው መጽሐፍ አናባፕቲስቶችን የተቸበት የጥምቀትን ግራውንድ ለሰው መስጠታቸው ነው ትልቁ ስህተታቸው። የጥምቀት ግራውንዱ ራሱ እግዚአብሔር ነው፣ ኤጀንሲው ራሱ እግዚአብሔር ነው የሚለው በዛ ጽሁፉ ላይ አናባፕቲስቶችን ድጋሚ በማጥመቃቸው ተችቷቸዋል። ስለዚህ በጉባኤም የተወሰነ ነው፣ መጽሐፍ ቅዱሳዊ ነው፣ ኤፌሶን ላይም የተቀመጠ ነው። በአንዲት ጥምቀት ነው የምናምነው። ከዛ የተነሳ ነው ከኦርቶዶክስም ከካቶሊክም ከትሪኒቴሪያል አማኞች የሚመጣን ድጋሚ የማናጠምቀው ማለት ነው። ኦኬ አሁን ከጴንቴኮስታል ወደ ሉትራን ቢመጣ ወደ መካነ ኢየሱስ ቢመጣ በማን የተጠመቀው? በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቀው። ስለዚህ ጥምቀቱ ምንድነው? ቫሊድ ነው። ኦብጀክቲቭሊ ነው። ግን ኦብጀክቲቭሊ እና ሰብጀክቲቭሊ ሁለቱን ለይተን ማየት አለብን። ኦብጀክቲቭሊ በራሱ ጥምቀቱ ኤጀንሲው ራሱ እግዚአብሔር ስለሆነ በጥምቀት ውስጥ ያለው ጸጋን ሪሜን ያደርጋል፣ ቫሊድ ነው ብለን እናምናለን። ሰብጀክቲቭሊ ግን ምን ማለት ነው? ሰውየው የሚያምንበት የራሱ የሚያደርግበት በራሱ ላይ አፕላይ የሚያደርግበት ያንን ቤኔፊት ያንን ጥቅም በህይወቱ የሚለማመድበት ማለት ነው። ሰብጀክቲቭሊ እንደዛ አይነት እምነት ሰውየው ከሌለው የሱ ሰብጀክቲቭሊ እንደዛ አይነት እምነት አለመኖሩ ጥምቀቱን ኢንቫሊድ አያደርገውም። ገብተዋል መዝሙሬ? ጥምቀቱን ኢንቫሊድ አያደርገውም። ጥምቀቱ ቫሊድ ነው። በጥምቀቱ ውስጥ ያለው ኦብጀክቲቭሊ በጥምቀት ውስጥ ያለው ቤኔፊት ሪሜን ያደርጋል። ነገር ግን ሰብጀክቲቭሊ ግን እንደዛ አይነት እምነት ስለሌለው አፕላይ ለራሱ ማድረግ አይችልም፣ መጠቀም አይችልም፣ መለማመድ አይችልም ብለን ነው እንትን ምንለው። አሁን ወደኛ በሚመጣበት ሰዓት የእምነት ማጽኛ ትምህርት የሚባል አለ። እዚህ ጋር በደንብ ስሙኝ። የእምነት ማጽኛ የሚባል ትምህርት ይሰጠዋል። ያ የእምነት ማጽኛ የሉትራን ዶግማን የተመለከተ ነው። የመካነ ኢየሱስ ዶግማን የተመለከተ የምናስተምረው ትምህርት አለ። ያንን በሚማርበት ሰዓት አዌርነሱን ያገኛል። አዌርነሱን በሚያገኝበት ሰዓት ሰብጀክቲቭሊ እምነት ይፈጠርለታል ብለን እናምናለን። የዛን ጊዜ እንደገና አይደለም የምናጠምቀው። ያ ጥምቀት አንድ ጊዜ ዋስትና ስላለው በአብ በወልድ በመንፈስ ቅዱስም የተጠመቀች ጥምቀት ለዘላለም ዋስትና ያላት ስለሆነ ያንን ምን ያደርጋል? ትሬስ ያደርገዋል። ባክ ትሬስ ያደርግና የራሱ ያደርገዋል፣ ይለማመዳል ሰብጀክቲቭሊ ብለን እናምናለን። ስለዚህ ምንድን ነው የምናደርገው? ከኦርቶዶክስም ቢመጣ
ከካቶሊክም ቢመጣ ከወንጌል አማኞችም ቢመጣ በአብ በወልድ በመንፈስ ቅዱስም ተጠምቆ እየመጣን ደጋሚ ሳይሆን የምናጠምቀው የእምነት ማጽኛ ትምህርት ነው የምንሰጠው። የእምነት ማጽኛ ትምህርት ስንሰጠው በጥምቀት የኃጢአት ስርየት በጥምቀት እንደዚህ የሚለውን ነገር ያላመነ ሰብጀክቲቭሊ እንደዚህ አይነት እምነት የሌለው ከሆነ ይህን ዶክትሪን በሚማርበት ሰዓት ያንን እምነት ያገኛል። ሰብጀክቲቭሊ እምነት ማግኘት ከቻለ ደግሞ በራሱ አፕላይ ማድረግ መለማመድ ለራሱ መውሰድ ይችላል ብለን ነው የምናምነው። በእንደዚህ አይነት ሁኔታ ነው የምንገልጠው ማለት ነው። ድጋሚ በተአምር አናጠምቅም። ድጋሚ ጥምቀትን በጣም እንቃወማለን። ለዛ ነው። እሺ ዴቫ ታንኪዩ በጣም የመጨረሻ ጥያቄ ላቅርብና ሉጣ ሜይ ቢ ሌሎች የሚገቡ ወንድሞች ካሉ እንዲገቡ። አንድ ሰው ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? በእናንተ በሉተሪያን አቋም አንድ ሰው ለምሳሌ ዛሬ ወንጌል ተሰበከ፣ ተማረ፣ አምኛለሁ አለ። ልክ አምኛለሁ ባለበት ቅስፈት የዘላለም ሕይወት አግኝተዋል ድኗል? ወይስ አምኖ ተጠምቆ ነው ያን የዘላለም ሕይወት የሚያገኘው? ሰው ጥያቄ ባጭሩ ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው የሚለውን ነገር ብትመልሱልኝ። ተሰምቼ ይሆን? ያ ተሰምተሃል ዴቭ? እኔ ብቻ እንዳልናገር ብዬ ነው። ኢዮሲም ይጨምራል። ቀጥልና ይጨምራል አስፈላጊ። ኦኬ ቅድም ያሬዶ ከነበርክ ኦርዶ ሳሉቲስን ስናብራራ ነበረ። የሉትራን ነገረ ድነት ማለት ነው። በዛ በኦርዶ ሳሉቲስ እያንዳንዱ ሚንስ ኦፍ ግሬሶች የራሳቸው የሚሰጡት ፉል የሆነ ኤፊካሲ አላቸው። የመጀመሪያው ከጥምቀት በፊት ያለው በወንጌል በኩል ነው፣ በቃሉ በኩል ያ ሚንስ ኦፍ ግሬስ ነው። በዛ በኩል ዶናቲዮ ፊዴ፣ ሪጀኔሬሽን፣ ጀስቲፊኬሽን፣ ዲክላሬሽን እነዚህ ነገሮች ሁሉ በህይወቱ ኦከር ያደርጋሉ የሚለውን አስቀምጠናል። ጥምቀት ጋር ስንመጣ ደግሞ ምንድነው የምንለው? እኛ አንለየውም። እምነት ብቻ የሚለውን ከጥምቀት አንለይም፣ ከሳክራመንት አንለይም። የአንድ ሳንቲም ግልባጮች ናቸው። ስለዚህ ያ ሲያምን ያገኘውን ነገር ኤፊካሲውን የሚያገኘው ጋራንት የሚሆነው ሲልድ የሚሆነው በጥምቀት ነው ብለን እናምናለን። ያ ልጅነት ሲል የሚሆነው ያ ሲያምን ያገኘው የኃጢአት ስርየት ኤፊካሲውን የሚያገኘው ጋራንት የሚሆነው ሀይሉ ትራንስኮላሮች እንዳስቀመጡት ኮንፌሽናችንም እንዳስቀመጠው ጋራንት የሚሆነው ሲጠመቅ ነው። ጥምቀትን ከድነት አንነጥለውም እኛ ማለት ነው። ስለዚህ ድኖ አሁን ለምሳሌ አንድ ሰው ሲያምን ድኖ ነው በኋላ የሚጠመቀው ወይስ ለመዳን ነው የሚጠመቀው? አሁን እሱ ነው ትንሽ ኮንፊውዝ ያደረገኝ፣ ክሊር እንድታደርጉልኝ ነው። ምክንያቱም ከጴንጤቆስታሎች ጋር በምንወያይበት ጊዜ ድኖ ነው የሚጠመቀው፣ ለመዳን አይደለም። ጥምቀት ዝም ብሎ ምልክት ነው፣ ህብረት ማድረጊያ ነው እንጂ ከዘላለም ሕይወታችን ጋር ከነገረ ድነታችን ጋር የተገናኘ አይደለም የሚል አቋም አላቸው። ዛሬ ደግሞ የእናንተን የሉተሪያን ነገር እየሰማን ስለሆነ ክሊር እንድታደርጉልኝ ነው። አንድ ሰው ድኖ ነው የሚጠመቀው ወይስ ለመዳን ነው የሚጠመቀው? ኦኬ እኛ ድነትን ኢንስታንት ብቻ አድርገን አይደለም የምንገልጠው፣ ሂደታዊ ነው። ስለዚህ ድነናል፣ እየዳንን ነው፣ እንድናለን በሚለው ሂደቱ ስለሆነ የምንገልጠው ለመዳን ነው የሚጠመቀው ሲጠመቅ እንጂ ድኖ አይደለም የሚጠመቀው ማለት ነው። ሲያምን በቃሉ በኩል ሚንስ ኦፍ ግሬስ ነው። በዛን ሰዓት ያገኘው ድነት አለ። ለምሳሌ ጀስቲፋይ በሚሆንበት ሰዓት እኮ ድነትን አግኝቷል። ሪጀነሬት አደረገ ማለት ጀስቲፋይ ሆነ ማለት ድነትን አግኝቷል። ነገር ግን ምንድን ነው ያንን ነገር ኤፊካሲውን የሚያገኘው ሲል የሚሆነው ጋራንት የሚሆነው በጥምቀት ነው እያልን ነው። ምክንያቱም ሚንስ ኦፍ ግሬስ ያስፈልገዋል። ይሄ ፕራክቲካል ፓሲቭ ሆኖ ነው ያ ነገር የሚካሄደው። አሁን ግን ከቦንዴጅ ኦፍ ዊል ውስጥ ከወጣ በኋላ ፍቃዱ ፓሲቭ ስለማይሆን አክቲቭ ስለሚሆን ምን ያገኛል? የክርስቶስን ሞትና ትንሣኤ ፊዚካሊ መተባበር አለበት። ክርስቶስን የዛን ጊዜ ይለብሰዋል። ከክርስቶስ ጋር አንድ ይሆናል። ሪጀኔሬሽኑ፣ የኃጢአት ስርየት፣ ሁሉ ነገር ሲያመን በቃሉ በኩል ያገኘው በሙሉ ኤፊካሲውን ያገኛል፣ ሲል ይሆናል፣ ጋራንት ይሆናል ብለን እንገልጠዋለን ማለት ነው። ስለዚህ ጥምቀትን ምን እያልኩ ነው? ከድነት አንነጥለውም። ኢንስታንት ብቻ የሆነ ቅስፈታዊ ብቻ ስላልሆነ ለእኛ ድነት ማለት ነው። ዴቫዬ ክርስቶስን ሳይለብስ ሶሪ ግን ክርክር እንዳይመስልብኝ አደራ። ክርስቶስን ሳይለብስ ከክርስቶስ ጋር አንድ ሳይሆን በጥምቀት አንድ ሳይሆን ያ ሰው ድነቱን አግኝቷል። ከክርስቶስ ጋር ህብረት ሲያደርግ ክርስቶስን ሳይለብስ፣ ምክንያቱም የተጠመቃችሁላችሁ ክርስቶስን ለብሳችሁታል ይላል። ክርስቶስን በጥምቀት ሳይለብስ ድኗል ያ ሰው። አስቀድሞ ስንት ድነት ነው ያለው? እሱ ነው ኮንፊውዝ ያደረገኝ።
ኦኬ በጥንቷ ቤተክርስቲያንም እንደሚገለጠው ካቴኩመንና ኮንፈርምድ ካቴኩመን ተብሎ ይገልጡታል አይደለ? አባቶቻችን ሳይጠመቅ በፊት ያለው ሰው ያመነ ሰው ያ ክርስቲያን የሆነው ሰው ካቴኩመን ነው። ነገር ግን ኮንፈርምድ አይደለም። ኮንፈርምድ የሚሆነው መቼ ነው? ሲጠመቅ ነው። በሚጠመቅበት ሰዓት ኮንፈርምድ ካቴኩመን ይሆናል ማለት ነው። አሁንም ልክ በእንደዚህ አይነት መልኩ ነው እኛ የምናስቀምጠው ነገረ ድነትን እዛ ጋ ምክንያቱም ኤክሰፕሽናል የሆኑ ኬዞች ስላሉ ማለት ነው። ያሬዶ ምን ማለት ነው? አንድ ሰው በሚያምንበት ሰዓት በቃሉ በኩል የሚያገኛቸው ድነት አለ። ጀስቲፊኬሽን ድነት ነው ራሱ እኮ። ሪጀኔሬሽን ማግኘት ማለት ድነት ነው እኮ። በነዛ ኦርዶ ሳሉቲስ የሚያገኘው ነገር እኮ ድነት ነው። ነገር ግን በሚጠመቅበት ሰዓት ሳይጠመቅ በፊት ቢሞት ያ ሰው ድኗል እንላለን። አልጠመቅም ካለ ግን ያ ሰው አልዳነም ነው የምንለው። ምክንያቱም ድነቱ ማረጋገጫ የሚሆነው የድነቱ ማረጋገጫ ሲያምን ያገኘውን ነገር ማረጋገጫ የሚያገኘው ኮንፈርምድ የሚሆነው ሲል የሚሆነው በጥምቀት ነው ብለን እናምናለን። ኦብጀክቲቭ ነገር ላይ ነው እኛ ይሄ አሹራንስን የምንሰጠው ማለት ነው። በቅድም ስናገር ከነበር በሰውየው ንግግር ላይ አይደለም፣ በሰውየው ስሜት ላይ አይደለም አሹራንስን የምናስቀምጠው፣ ኦብጀክቲቭ በሆነ ነገር ላይ ነው የምናስቀምጠው። ጥምቀት የእግዚአብሔር ስራ ስለሆነ በዛ ኦብጀክቲቭ ላይ ነው አሹራንስን የምናስቀምጠው ማለት ነው። እሺ ባኬን ፎርዝ እንዳይሆን በጣም ጠያቂ ነኝ። ስለዚህ መልሱን ተቀብያለሁ። ታንኪዩ በጣም አመሰግናለሁ። ጊዜ ይስጥልኝ። ዮኒ ስላስገባኝ አመሰግናለሁ። እሺ አኬዋ፣ እሺ አኬም ገብቷል። አይገስ ጥያቄ ያለው መሰለኝ። እኔ መውጣት እችላለሁ። ችግር የለም። እዩ መጨመር የምትፈልገው ነገር ካለ እዚህ ላይ እግረ መንገድህን መጨመር ትችላለህ። ኦኬ ሰምቼ እወጣለሁ። እንደዛ ከሆነ ምንም የምጨምረው የለም። ቆንጆ አድርጎ ዴቭ አስቀምጦታል። ቆንጆ ነው። የመጨረሻ የሐዋርያውን እንቀበላ። እኔ መውጣት እችላለሁ። እኔ ከጨረስኩኝ ሌላ ሰው የሚገባ ከሆነ ኦኬ አለ። ሰላም ለሁላችሁ። አሎ ዮኒ እንዴት አላችሁ? ሰላም ብያለሁ። አሁን መጣ። ኦኬ አሪፍ። እሺ እየተሰማ ከሆነ ሀብታም ኮፕሊንግ ቤተሰብ እሺ እስቲ አንድ ጥያቄ ላስቀምጥ። እኔም ለሉትራን ወንድሞቻችን እንግዲህ ጥምቀት ላይ ነው መሰለኝ የዛሬው ፕሮግራም እና ጥምቀት ለድህነት እንደሆነ እንደሚያምኑ ይነግሩናል። ያው ኮንፌሽኖቻቸው ላይም አለ ጥምቀት ለድህነት ነው የሚል። መልካም፣ ግን ጥያቄው ምን ላይ ነው? በሉትራን ውስጥ አንድ ሰው ወደ ድህነት ሲመጣ ወደ ድህነት ከመምጣቱ በፊት ፈቃዱ የሞተ ነው የሚል እምነት ስላለ ጥያቄ ፈቃድ ላይ አይደለም ጥምቀት ላይ ነው። እንዴት እንደው ጥያቄው ከጥምቀት ጋር እንዴት እንደሚገናኝ አስቀምጣለሁ። ፈቃዱ የዛ ሰው ፈቃድ ሞቷል ነው የሚሉት እና ነፃ ፈቃድ የለውም ለመዳን ነፃ ፈቃድ የለውም ሰው የሚል ትምህርት ስላለ በሉትራን ዘንድ። ስለዚህም እግዚአብሔር ራሱ መጀመሪያ ያንን ሰው እንግዲህ ለመዳን መፍቀድ የማይችለውን ሰው ምንም ሳያምንም ምንም ሳይልም ፍላጎትም ሳያሳይ ፓሲቭ የሆነ ዊሉን ምንም ማድረግ የማይችለውን ፈቃዱን እግዚአብሔር መጀመሪያ ይፈውስለታል። ስለዚህም ከዛ ከነበረበት ሞት ያነቃውና ከዛን እንዲያምን ያደርገዋል የሚል ትምህርት አለ። ይህንን ድህነት የሚያገኘው ሰው በጥምቀት ነው ወይ? እንግዲህ የሚሰጡት ያው ይሄ ወርዲንግ ሳክራመንቱ አለ፣ እርግጥ ነው ወይ በጥምቀት በኩል ነው አሊያም ደግሞ በቃሉ አማካኝነት ነው የሚባል ነገር አለ። እንደዛ ከሆነ ለህፃናት ሲሆን ኦኬ እሺ ቃሉን መስማት ስለማይችሉ በጥምቀት ነው ልንል እንችላለን። ለአዋቂዎች ግን ሙሉ በሙሉ ጥምቀትን አያስቀርም ወይ? የቃሉ ላይ ብቻ አይሆንም ወይ? ምክንያቱም ቃሉን ሰምቶ ሰው ካላመነ መጠመቅ ስለማይችል ይህንን ህይወት ማግኘት የሚችለው በጥምቀት ሳይሆን ቃሉን በመስማት ብቻ አይሆንም ወይ? በማመንም አይደለም ፎርዛማተ በማመንም ሳይሆን በቃ ቃሉን ስለሰማ ብቻ መንፈስ ቅዱስ እግዚአብሔር እንግዲህ እርሱ እንትን ካለ መንፈስ ቅዱስን ይሰጠውን ስላመነ ሳይሆን በቃ ስለሰማ ብቻ ከዛ በኋላ ነው እምነት የሚመጣው ከዛ በኋላ ነው ስለምትሉ ማለት ነው። ቃሉን በመስማት ሳይሆን መጀመሪያ ፈቃዱ የሚፈወስለት ነው ያልኩት። ከዛ ሞት የሚነቃው ወደ ህይወት የሚመጣው ቃሉን በመስማት ብቻ በማመን ብቻ ሳይሆን ቃሉን በመስማት ብቻ ነው ወይስ ጥምቀትንም ሊያካትት ይችላል? ለአዋቂው ቃሉ የሚፈወስለት ነው ያልኩት። ጥምቀትንም ሊያካትት የሚችል አሮ ነው እንግዲህ ሐዋርያው ሌላ ፕሬዘንቴሽን አደረግከው ጥያቄውን በአንድ እንትን ብታደርግ ወይም ደግሞ እዩ ጥያቄውን አንደርስታንድ ካረጋችሁ ወይም ዴቭም መግባት ትችላላችሁ።
እዚህ ጋር እኔ ሀሳብ ልስጥ። አይ ቲንክ ዴቭ የመለሰው መልስ ነው ድጋሚ ጥያቄውን የመጣው የሚመስለኝ ተመሳሳይ አይነት ነገር ይመስለኛል። ልክ ነው። አንድ ሰው ወንጌል ሁለት ነገር ማስቀመጥ ያስፈልጋል፣ ቃልና ወርዴን ሰክራመንት ማለት ነው። ቃሉ በሚሰበክበት ጊዜ የሚሰበከው ቃል ማለት ወንጌሉ ማለት ነው በሞተው ሰው ህይወት ውስጥ ህይወትን ይዘራል ወይም ህያውነትን ያመጣል። ሶ ይሄ አንዱ የጸጋ መቀበያ መንገድ ነው የቃል እግዚአብሔር ሰበካ ወይም ደግሞ ወንጌል ብለን የምናስቀምጠው ማለት ነው። በዚህ በወንጌል ሰበካ ማለት ያው የሆነው ሰው ጥምቀት አያስፈልገውም ማለት አይደለም። አንድ ምሳሌ ባስቀምጥ ጥሩ ነው፣ አናሎጂ። ለምሳሌ ፀሐይን እንውሰድ። ፀሐይ በተለያየ መንገድ ልትገባ ትችላለች። አንድ ቤት ውስጥ ቤቱ ተሰንጥቆ ሊሆን ይችላል፣ ወይም መስኮት ሊኖረው ይችላል፣ በር ሊኖረው ይችላል። ሶ ፀሐዩ አንድ ነው፣ ግን የሚገባበት መንገድ የተለያየ ነው። አናሎጂ ሁልጊዜ ፐርፌክት ሊሆን ይችላል። ሀሳቤን ካብራራልኝ በሚል ነው የተጠቀምኩት። ሶ በወንጌል ሰበካ አማካኝነት ጸጋን የተካፈለው ያ ኃጢአተኛ ሕያው ይሆናል። በጥምቀት አማካኝነት ደግሞ ዳግም ይወለዳል፣ ሪጀነሬት ያደርጋል፣ እንዲሁም ደግሞ የኃጢአት ይቅርታን ያገኛል። በነገራችን ላይ ቃል እግዚአብሔር የእግዚአብሔርን ቃል ሰበካ የምንለው ጥምቀት የምንለው የጌታ እራት የምንላቸው ነገሮች እምነትን ምንድን ነው የሚያጠነክሩ ናቸው። በጥምቀት ውስጥ ስለ እምነት ነው የምናወራው። በጌታ እራት ውስጥም ስለ እምነታችን የሚጠነክር ስትሬንግዝን የሚሆንበት ነው እንጂ የሆነ ታይም ላይ ዳነ ከዛ በኋላ ሌሎቹ ጀስት ስርዓታዊ ናቸው የሚል አይነት ግንዛቤ የለም። ወይም ደግሞ ቅድም ዴቭ እንዳነሳው አንድ ጊዜ ብቻ ሰውየው ድነዋል፣ ከዛ በኋላ እስከ መጨረሻው ድረስ ድነዋልና በቃ የሚል ነገር የለም። ምክንያቱም ሉተራውያን ክህደትም እንዳለ ሰው ከእምነት ሊጎድል እንደሚችል እንደሚጠፋም ስለሚታመን ማለት ነው። በዚህ አይነት ምናልባት ጥያቄን ከመለስኩት። እሺ አሁን ይሄ ያው እንግዲህ ጠቅለል ያለውን ነገር ለመናገር ነው መሰለኝ ሞከርኩ በእናንተ ዘንድ የሚታመነውን። የእኔ ጥያቄ ግን ስፔሲፊክ በሆነ መልኩ ምን የሚል ነበር? አንድ ሰው ሞቷል በኃጢአት ምክንያት፣ እንግዲህ በአዳም በኩል በመጣው ኃጢአት ሞቷል ተብሏል። አሁን ጥያቄውን ሁላችሁም በደንብ ስሙ። ተጠያቂያኑ ብቻ ሳይሆን ሌሎቹ አዳማጮችም ማለት ነው። አንድ ሰው በአዳም በኩል የመጣው ሞት ውስጥ ገብቷል። በአዳም በኩል የመጣው ሞት ውስጥ ሲወድቅ የወደቀበት አወዳደቅ በጣም ከፍተኛ ከመሆኑ የተነሳ ነፃ ፈቃድ የሚል እምነት አለ በሉትራኖች ዘንድ። በእኛ ዘንድ ሳይሆን በሉትራኖች ዘንድ ፈቃዱን ማጣው ነፃ ፈቃድ የለውም የሚል እምነት አለ። ነፃ ፈቃዱን ስላጣው ከዚህ ከወደቀበት ሞት መፍቀድ አይችልም። መፍቀድ ስለማይችል እግዚአብሔር ነው በቃ በራሱ በጸጋው ብቻ በራሱ ብቻ በእግዚአብሔር ፈቃድ እንጂ ያለ ሰውየው ፈቃድ ከዛ ከሞት ወደ ህይወት ያመጣዋል። ከሞት ወደ ህይወት ለመምጣት የሚያስፈልገው ጥምቀት ነው ወይስ የቃል ስብከት ነው የሚለው ላይ እንዴት እንደጠየቁ ላሳያችሁ። ለምሳሌ ህፃናት ከሆነ እንደዚህ እናደርገው የተወሰነ በደንብ ሰው እንዲረዳው። ለምሳሌ አንድ ህፃን ልጅ ከዚህ ከሞት ወደ ህይወት ለማለፍ ማለት ነው በአዳም በኩል ከመጣው ከዚህ ሞት ወደ ህይወት ለመምጣት የቃል ስብከት ነው የሚያስፈልገው ወይስ ጥምቀት ነው? መጀመሪያ እቺን ንገሩኝ የህፃናትን፣ ከዛ እቀጥላለሁ ጥያቄውን። አንዳችሁን ትንበሉና ይቅርታ ጋር ዴቭ ጥምቀት ነው እንትን አጠር ያለ መልስ እያደረግን አንድ ይችን እንድትረዷት ነው ጥያቄ። እየተቆራረጠ ነው ቤተሰብ አኬ እየተሰማ ስላልሆነ ፕሊዝ ታፕ ኮፒ ሊንክ አድርጎ አንዴ ፕሊዝ። እየሰማችሁ ነው? ከታች ይሰማል? አሁን እየመጣ እሺ የሚሰማ እየተቆራረጠ ነው ከሆነ የእኔ አሁን የመጀመሪያው ጥያቄ ምንድን ነው? አሁን እችን ስትመልስ በጣም ከወጣ ቆይ አንዴ ቆይ ኦኬ አሁን ይሰማል ጋይስ? ትንሽ በተወሰነ መልኩ ባክ ኤንድ ፎርስ ይመጣል ይሄዳል ድምፅ። ታፕ አንድ ቤተሰብ አንድ ፋሚሊ እስቲ አሁን እንዴት ነው? እስቲ አሁን አውራ። እስቲ ምናልባት አሁን ከተሰማ እስቲ መንገድ
ወጣ ገባ እያልክ ነው። አየህ እስቲ አሁን የሆነ ከተማረ መንገድ ላይ መንገድ ላይ መቆም ስለሆንኩኝ አለብህ። ምናልባት የተወሰነ ጫጫታ ሊኖር ይችላል። የሆነ ቦታ ላይ መቆም አለብህ። ወክ እያደረግ ከሆነ ሊያስቸግር ይችላል። የሆነ ቦታ ላይ ቆምና ብታደርገው ይሻላል። እስከዛ ፕሌስ ታፕ ኮፒ ሊንክ አድርጉ፣ ይስተካከላል ኔትወርኩ። እሺ አሁንስ ዮኒ ይሰማል? አሁን ይሻላል። እስቲ ኦኬ አሁንስ ኦኬ ጎ አሄድ። እስቲ እንግዲህ የሚሰማ ከሆነ እቺ ቦታ እንዳለ ከዛው ካልሆነ ወጥቼ እገባለሁ። እዛው ቁም፣ የተመዳት አጋጣሚ መንገድ ላይ ነኝ። እስቲ የሚረብሽ ድምፅ ካለ እንግዲህ ይቅርታ እየጠየኩኝ እንትን ነው። ጥያቄውን እንግዲህ ያው እየተቆራረጠ ከነበረ እንትን ልበል በደንብ ያው እንግዲህ እዚህ ጋር የምንጠያየቀው እነሱ ለመጠየቅ እኛ ለመጠየቅ ብቻ ሳይሆን ሌላውም ህዝብ እንዲረዳው ስለሆነ በደንብ እንድትረዱት ጥያቄውን ግልጽ ላድርገው። ምንድነው ጥያቄው? ቅድም እያልኩ የነበርኩት ማለት ነው በአዳም በኩል የመጣ ሞት አለ እንደምታውቁት እና በአዳም በኩል የመጣው ሞት ላይ ያለ ትምህርት ምንድን ነው? በሉትራን ዘንድ በቃ ሰው በአዳም በኩል ሲሞት የሞተው ክፉኛ ከመሆኑ የተነሳ ለመዳን ፈቃዱን እንኳን አጥቷል፣ ነፃ ፈቃድ የለውም የሚል ትምህርት አለ ብያችሁ ነበረ። ነፃ ፈቃድ የለውም፣ ለመዳን ነፃ ፈቃድ የለም። ታዲያ ነፃ ፈቃድ ከሌለው እንዴት ነው የሚድነው? በቃ እግዚአብሔር ራሱ በራሱ በእግዚአብሔር ፈቃድ እንጂ ያለ ሰውየው ፈቃድ፣ በሰውየው ፈቃድ ሳይሆን በእግዚአብሔር ፈቃድ ሰውየውን ያድነዋል። ሲያድነው እንዴት ነው የሚያድነው ነው የማዳኛው መንገድ እንዴት ነው የሚለው ላይ የሚሰጡን ጥምቀትና ቃሉ ነው። በቃ ቃሉ ሲሰበክ ሰውየው ያምናል ሳይሆን በቃሉ ስብከት ውስጥ ሳያምን በፊት መንፈስ ቅዱስ ሲሰጠውና እንዲያምን ያደርገዋል። ያንን ሰውዬ ራሱ እግዚአብሔር መንፈስ ቅዱስን ሰጥቶ እንዲያምን ያደርገዋል፣ ገና ሳያምን በፊት ማለት ነው። ስለዚህ ሳያምን በፊት መንፈስ ቅዱስ ያስፈልገዋል። ያ ሰው እንዲያምን መንፈስ ቅዱስ ያስፈልገዋል። አሁን ይህንን የሚያገኘው ወይ በጥምቀት ነው ወይ ደግሞ በቃሉ በኩል ነው፣ በሚሰበከው ስብከት በኩል ነው። ለምሳሌ ለህፃናት ሲሆን እንዴት ነው ይሄ ነገር የሚሰራው? በቃሉ ስብከት ሊሆን አይችልም ብዬ አስባለሁ። ምክንያቱም ስለማይሰሙ ስለዛ በጥምቀት ነው የሚሆነው ወይስ እንዴት ነው? የህፃናቱ ልክ ስትነግሩኝ አዋቂዎች ላይ ጥያቄው ምን እንደሆነ ከጥምቀት አንጻር ልንገራችሁ። ህፃናቱ እንዴት ነው? በጥምቀት ነው ወይስ የምር በስብከትም ጭምር ነው ከዚህ ሞት የሚወጡት ከዚህ ከሞት ወደ ህይወት የሚመጡት? አጠር ያለ መልስ ብትነግሩኝ ከዛን ጥያቄ ቀጣዩን ደግሞ ላቅርብ። እኔ ሀሳብ ልስጥና ዴቭ ይቀጥላል። አኬ እዚህ ጋር ምናልባት ያልተገነዘብከው ነገር ስላለ ክላሪፋይ ላድርግልህ። ጥምቀትንና የወንጌል ስብከትን ፍጹም የሚለያዩ አድርጎ ማስቀመጥ በሉትራን ዘንድ የለም። ምን ማለት ነው? ለምሳሌ ጥምቀትን ከእግዚአብሔር ቃል ልትለየው አትችልም። ካህኑ ክርስቶስን ወክሎ የሚቆም ካህን ነው። በሉትራን አስተምሮ እሱ የእግዚአብሔርን ቃል ወርድ ኦፍ ኢንስቲትዩሽን ይባላል። የእግዚአብሔርን ቃል እየጠቀሰ ወይም እየተናገረ ያጠምቃል። ጥምቀትና የእግዚአብሔር ቃል የተለያዩ አይደሉም። የእግዚአብሔር ቃል ስንል ወንጌል ሰበካው፣ ተስፋ ቃሉ ምንላቸው ናቸው። ጥምቀት ከእግዚአብሔር ቃል የሚለይ አይደለም ማለት ነው። በመሰረታዊ ደረጃ የተያያዘ ነው። ጥምቀት ሲባል የውሃ ውስጥ ገብቶ ብቻ የመውጣት ጉዳይ አይደለም። ይሄ የጥምቀት ክንዋኔ ራሱ የእግዚአብሔር ቃል አብሮት ያለ ነው። እሱ ኢንፋሳይዝ መደረግ አለበት። ሁለተኛ ወደ ህፃናት ስንመጣ ህፃናት የእግዚአብሔር ቃል አይሰበካቸውም የሚል ነገር የለም። ምክንያቱም ካህኑ ልክ የእግዚአብሔርን ቃል ጠቅሶ ነው የሚያወራው እኮ በሚያጥምቅበት ሰዓት በአብ በወልድ በመንፈስ ቅዱስ ስም አጠምቃቸዋለሁ ሲል እኮ ስብከተ ወንጌል እየተናገረ ነው የሚያጠምቀው። ያ የሚናገረው ቃል ምንድነው? ቫኒቲ ከንቱ ንግግር አይደለም። በዛ ልጅ ህይወት ውስጥ ምንድነው ኦሪጂናል ሲንን አስወግዶ ያንን ልጅ ሕያው የሚያደርግ ዳግም የሚወልድ ወደ ክርስቶስ አካል የሚጨምር ነው። ስለዚህ ጥምቀቱ ከእግዚአብሔር ቃል ተለይቶ የሚታይ አይደለም ለማለት ፈልጌ ነው። ሁለቱ የተያዙ ናቸው። ምናልባት እዚህ ላይ ዴቭ ሊጨምር አንድ ቆዝቼ ላይ እንድረዳ መጀመሪያ እንትን ልበል፣ ይቅርታ። ስለዛ አሁን በቃሉ በኩል ሲባል በሚሰበከው ስብከት በኩል ድህነት ይሰጣል ተብሎ ሲነገር ሰውየው መስማት የማይጠበቅበትም ነው። ምክንያቱም ህፃናት መቼስ ይሰማሉ አንልም አይደል? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንደሚል ህፃናት ይሰማሉ፣ ይሰበካል አልከኝ፣ ቃል ይነገራል። ትክክል ነው። እሱማ የትም ቦታ አለ። ግን ህፃናቱ ይሰሙታል ወይ ነው? ወይስ በሚሰበከው በኩል ያድናል ሲባል ሰውየው መስማትም አይጠበቅበትም? ዝም ብሎ እንደዚሁ ነው ብቻ የሆነ ቦታ ይሰበክ፣ ሰውየው ሰምቶ ሰማውም አልሰማውም ዝም ብሎ ያድናል ነው? ህፃናት ሊሰሙ ስለማይችሉ ማለት ነው። አሁን እምነትን
ወንጌል ሰበካ ሲካሄድ ኢንተሌክቹዋል የሆነ ኮግኒቲቭ የሆነ እውቀትን አይደለም ማሰብ ያለብን። እኛ እምነት ስንል ሉትራን በእግዚአብሔር ላይ ያለ መደገፍ ማለት ነው። ይሄ በጣም እጅግ ሚስጥራዊና የእግዚአብሔር ስራ ነው። ለምሳሌ አንድ ሰው በአመክንዮ ላይ በተመሰረተ መንገድ ዝርዝር ነገሮች ተቀምጠውለት እነዛን ዝርዝር ነገሮች ትክክል መሆናቸውን አረጋግጦ ሲቀበል ያለ እና በእግዚአብሔር ሚስጥራዊ አሰራር ያ በኃጢአትና በበደሉ ሙት የሆነ ሰው በእግዚአብሔር ላይ መደገፍን ሲያገኝ የተለያዩ ጉዳዮች ናቸው። ሉትራንስ የመጀመሪያውን አይነት ጉዳይ አይደለም የሚያነሱ፣ ስለ ጥምቀት ሲያነሱ፣ ስለ ድነትም ሲያነሱ በእግዚአብሔር ላይ ያለ መደገፍ ነው። ቃሉን መሰረት አድርጎ ካህኑ በሚናገርበት ጊዜ አሁን ስለ ጥምቀት ነው የምናወራው፣ ወርድ ኦፍ ኢንስቲትዩሽን እያወራው ነው ያለሁት። በሚያርግበት ጊዜ እንደው ካህኑ የሚናገረው ነገር ይዘቱን ሕፃኑ አገናዝቦ አውጥቶ አውርዶ እንደዚህ ይሄ ያስኬዳል፣ ይሄ አሳማኝ ነው፣ ይሄ ደግሞ አያሳምንም እያለ አይደለም አመነ የሚባለው። ይሄ የሚሰብከው ቃል በራሱ ሙት ለሆነው ለዛ ማንነት ሕያውነትን ይሰጣል፣ በእግዚአብሔር ላይ መደገፍ እንዲኖረው ያደርጋል ብለን እናምናለን። ይሄ እጅግ በጣም ሚስጥራዊ ነው፣ እግዚአብሔር የሚሰራው ስራ ነው። በእግዚአብሔር ላይ ያለ መደገፍ እንጂ ይሄ ፕሮፖዚሽናል ስቴትመንት ተቀምጦ በዛ ፕሮፖዚሽናል ስቴትመንት ኮንቪንስድ ሆኖ የሚደረግ እምነት አይደለም። እንደሱ አይነት እምነት ስለዛ የህፃኑ መስማት ያን ያህል አስፈላጊ አይደለም ነው አይደለ? ህፃኑ ሊሰማይ ስለማይችል የህፃኑ መስማት ያን ያህል አስፈላጊ አይደለም ማለት ነው። በህፃኑ መዳን ውስጥ የህፃኑ ወንጌልን መስማት አስፈላጊ አይደለም። ምን መሰለ፣ አንድ ማወቅ ያለብን ነገር ምንድነው? አሁን የጠየቀኝ ጥያቄ የተሳሳተ ጥያቄ ላይ ትክክለኛ መልስ መስጠት አስቸጋሪ ነው የሚሆነው። ምንድነው የተሳሳተ ጥያቄ የሚሆነው? ለማመን መስማት ያስፈልጋል የሚል አይደለም። ማመኑ ላይ አይደለም ዩሲ ለማመን መስማት ያስፈልጋል። እሱን ያልኩት እኔ አይደለሁም፣ ጳውሎስ ነው። ሮሜ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ያለው። ያው ቀጥታ ግን የኔ አሁን ጥያቄ ምንድነው? በሚሰበከው ቃል በኩል ህይወትን ይዘራል የሚል ትምህርት ስላላችሁ ያ ህፃን መስማት አይጠበቅበትም ወይ ቃሉን ነው? አይ መስማት ይጠበቅበታል ካላችሁኝ እንዴት ነው የሚሰማው? እስቲ እሱን ንገሩን። እና ያው በቃሉ በኩል ህይወትን ያገኛል ስለተባለ ህፃኑ አይ መስማት አይችልም ከተባለ ግን ምንድነው አሁን መስማት የማይችል ዝም ብሎ ኖርማል የሆነ ሰው ጋር ዝም ብለን ሄደን ስለሰበክን ብቻ እዛ ሰው ውስጥ ዝም ብሎ እንዲህ አይነት ነገር እምነት እየተፈጠረለት ወይም ህይወት እየተዘራበት ነው ወይ ያስብላል። እና አሁን ህፃኑ ልጅ ላይ ያ ህፃን ልጅ ከሞት ወደ ህይወት የሚመጣው ሲጠመቅ ነው ወይስ ቃሉ ሲሰበክም ጭምር ነው? ቃሉ ስለተሰበከ ከሆነ መስማት አይጠበቅበትም አያስብልም ወይ ነው ህፃኑ ልጅ? ምክንያቱም አይሰማማ፣ ሊሰማ አይችልም የሚሰበከውን ቃል። ይኸውልህ ሰላም ብያለሁ። በመጀመሪያ ሰላም ላንተ የሚቀጥል ለህፃናቱና ለአዋቂው ስናወራ አንድ አይነት እንትና እናስቀምጥ። ለምን ህፃኑ መስማት አይችልም፣ ስለዚህ ጸጋን የሚቀበለው ወይም ደግሞ እንግዲህ እግዚአብሔር ጸጋውን የሚሰጠው በጥምቀቱ በኩል ነው ብለን እንናገራለን። ለአዋቂው ሲሆን ደግሞ የምናብራራበት መንገድ አለ። አሁን ህፃኑ በጥምቀት ውስጥ ነው ያንን ጸጋ የሚቀበለው። ቃሉ ደግሞ የሚሰበከውም ቃል በጥምቀት ውስጥም በቅዱስ ሚስጥራት ውስጥም ደግሞ የሚሰራው ቃል አት ዘ ሴም ታይም ኤፊኬሲው አንድ የሚለያይ ኤፊኬሲ የለው። ስለዚህ ቃሉ ባለበት መንፈስ ቅዱስ ደግሞ ይሰራል። ቃሉ በሚሰበክበት ለምን ጥምቀት ራሱ ቃሉን ነው የሚይዘው። ስለዚህ አብ ወልድ መንፈስ ቅዱስን የሚይዝ ከሆነ ያን ልጅ ሪጀነሬት የማድረግም የኃጢአት ይቅርታን መስጠት ከዛ አንጻር አሁን ቅድም ዩሲያስ የተወሰነ ነገሩን ትንሽ እንትን ስላለው ነው ቃሉ ተሰብኩላችሁ ስለተባለ ነው። እና እዛ ላይ አሁን ከዚህ ጥያቄ ምን መሰለ፣ ህፃናቱ ከሞት ወደ ህይወት መምጣትን የሚያገኙት በጥምቀት ነው። አዋቂዎች ላይ ግን እንሂድና አዋቂዎች ከሞት ወደ ህይወት የሚመጡት ልክ እንደ ህፃናቱ ሁሉ የቃል ስብከትን አልፎ ጥምቀት ላይ ሊሆን የሚችልበት አግባብ አለው። ምክንያቱም ጥምቀት ከቃል ስብከት በኋላ የሚመጣ ነው ሁልጊዜም ቢሆን ለአዋቂዎች እንግዲህ እንደዛ ነው ብዬ አስባለሁ። እናንተ ጋር ሰውን የምታጠምቁት ሰብካችሁ አስተምራችሁ እንደሆነ ተስፋ እናደርጋለን። እንደዛ ከሆነ
አስቀድሞ ሲሰበክ ኦልሬዲ ከሞት ወደ ህይወት ይመጣና ከዛ በኋላ ነው የሚጠመቀው ወይስ ስትሰብኩት በዛ በቃል ስብከት ላይ ከሞት ወደ ህይወት ሳይመጣ የጥምቀት ሰዓት ላይ ነው ከሞት ወደ ህይወት የሚመጣው? ለአዋቂዎች ሲሆን ለህፃናት ሲሆን ጥምቀት ነው ተብሏል። ለአዋቂዎች ሲሆን ግን በመጀመሪያ ኦኬ መጽሐፍ ቅዱስ ኤክስፕሊሲትሊ ሪጀነሬሽን ይሄ ብቻ ነው ብሎ ዲፋይን አድርጎ ዘግቶታል። አንድ ሚኒንግ ብቻ ነው ያለው። አንድ ምን አልከኝ? ሪጀነሬሽን ዲፋይን ሲያደርገው በአንድ መንገድ ብቻ አስቀምጦታል። ላይክ ይሄ ነው ብሎ ብቻ ያስቀመጠበት ነገር አለ ሪጀነሬሽን ሲያብራራ። እንግዲህ ሪጀነሬሽን መጽሐፍ ቅዱስ የተጠቀሰባቸውን ቦታዎች ሁሉ ስንመለከት የሚገናኘው ከምን ጋር ነው? አስቀድመን ከነበርንበት ሞት ወደ አዲስ ህይወት መምጣታችንን ወይም ደግሞ ይሄ ደንዳናው ልባችን መታደሱን ያንን የሚያመለክት ነው። ምንም ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ማየት ይቻላል። ቲቶ ምዕራፍ 3 ቁጥር 5 ማየት ይቻላል። አንደኛ ምንድነው? ኦኬ ቆላሲስ ላይ ማየት ይቻላል። ቆላሲስ ምዕራፍ 2 ላይም አለ። ይህ ስጋችሁ ባለመገረዝ ሙታን በነበራችሁበት ሰዓት የሚለው ቆላሲስ ምዕራፍ 2 ከቁጥር 10 ከቁጥር 11 ጀምሮ ያለውን ማየት ይቻላል። ፕላስ ደግሞ ኤፌሶን ምዕራፍ 2 ላይ ማየት ይቻላል። እንደ አዲስ ተፈጠርን በክርስቶስ የሚለው ማለት ነው። ስለዚህ እንደዚህ እንደ አዲስ መፈጠርን የሚያሳይ ነው። ሪጀነሬሽን እንደ አዲስ መፈጠርን ያሳያል። የመጽሐፍ ቅዱስ የተለያዩ ንባባትን ካየን በቃ እንደ አዲስ መፈጠር ነው። አስቀድሞ ከነበረው አሮጌው ማንነት ወደ አዲስ ህይወት መምጣትን የሚያሳይ ነው። ሮሜ ምዕራፍ 6ም ይህንኑ ነገር ያሳያል። በክርስቶስ በኩል የሆነውን አዲስ ህይወት ማለት ነው። ሰው አስቀድሞ ከነበረበት አዳማዊ ከዛ ሞት ማለት ነው ከዛ ክፉ ሞት ነፃ ፈቃድን እንኳን ካሳጣው ከዛ ሞት የሚመለሰው ለህፃናት ሲሆን በጥምቀት ከሆነ ለአዋቂዎች ሲሆን እንዴት ነው? በጥምቀት በኩል ነው ወይስ በሚሰበከው ቃል በኩል? ምክንያቱም በሁለቱም ካልከኝ ልክ ሲሰበክ ከዛ ከሞት ወደ ህይወት ከመጣ ሁለት ጊዜ ከሞት ወደ ህይወት አይመጣም፣ ይታወቃል፣ ግልጽ ነው። በጥምቀት ካልከኝ አይ በጥምቀት ነው ካልከኝ በጥምቀት ብቻ ማለት ነው። አይ የጥምቀት ላይ ነው ከሞት ወደ ህይወት መጣት ያለው ካልከኝ ዴፊኒሽን የጠየቅኩ ለዛ ነው። አሁን ስናብራራ ሪጀነሬሽንን ስናብራራ በሶስት መልኩ ይብራራል። ለምሳሌ አንድ የሉትራን ቴዎሎጂያን አለ ሊንድበርግ የሚባል አለ። እሱ ሲያስቀምጥ እንዴት ነው ያስቀመጠው? ወይም ደግሞ ሰመራይዝ ነው ያደረገው የሉትራኑን ስነ መለኮት ሰመራይዝ አድርጎታል። ምን ብሎ ነው ያስቀመጠው? በሶስት መልኩ አስቀምጦታል። ከዛ እነዛ ደግሞ አብራርቷል በደንብ በበቂ ሁኔታ። ምን ብሎ ነው ያስቀመጠው? የመጀመሪያው ስትሪክት ዲክታ አለ፣ ስትሪክቲዝም ዲክታ አለ፣ ከዛ ሌስ ዲክታ አለ። ሪጀነሬሽን ነው የሚያብራራው። ሶ የመጀመሪያው ላይ ስንመጣ ይሄ ወደ ህይወት መምጣትን የሚያመለክተው ላይ ወይም ደግሞ ይሄ በስትሪክቱ ሴንስ ሲወራ የመጀመሪያው ሪጀነሬሽን ወደ ህይወት መምጣት ነው። ያ ማለት ከዛ ሙት ከነበረው ህይወት ወደ አዲሱ ህይወት የሚመጣበት ያ የሞተው ሰው ህይወት የሚያገኝበት ነው። ያንን እናወራለን። ስለዚህ ያ ደግሞ አዋቂው ሰው ደግሞ ወደ ጥምቀት ከመምጣቱ በፊት ደግሞ ቃሉ ይሰበክለታል። ስለዚህ በቃሉ በኩል ደግሞ የሚያገኘው ምንድነው? እምነትንም ይፈጥርለታል። ያ ሰው ሪጀነሬት ሆነ ስንል ወደ ህይወት መጣ ነው የምንለው። ስለዚህ በባፕቲዝም ደግሞ ያ ሰው ምንድነው የሚሆነው? ሪጀነሬት ይሆናል። ያ ማለት በምን ኤግዛምፕል ያስቀምጠዋል ሊንድበርግ? አንድ ህፃን ልጅ በእናቱ ማህፀን ሆኖ ህይወት አለው። ምክንያቱም ያው አቦርሽንን ምናምን ስንቃወም አሁን ህይወት ስለሆነ ነው ያ ህፃን ልጅ ወይም ደግሞ ህይወት አለው ስለሚባል። ስለዚህ በእናቱ ማህፀን ነው ህይወቱ የሚጀምረው ያ ልጅ። ግን ፉሊ ያንን ያገኘውን ህይወት ወይም ደግሞ ያንን ህይወት ኤክሰርሳይዝ ማድረግ የሚችለው ያገኘውን ፓወር ኤክሰርሳይዝ ማድረግ የሚጀምረው ከተወለደ በኋላ። ስለዚህ ይሄንንም ወደዚህ ስናመጣው እንዴት ነው አንድ ሰው ሪጀነሬሽኑ ፉል የሚሆነው ወይም ፐርፌክት የሚሆነው የት ጋር ነው? ያው ፐርፌክት አይደለም እያለን ሳይሆን ግን በደንብ ሲልድ የሚሆነው የሚጠብቀው ባፕቲዝም ጋር። ስለዚህ ያ ሰው ቃሉ ሲሰበክለት ወደ ህይወት ይመጣል። ከዛ ግን ባፕቲዝም ጋር ሲመጣ ደግሞ ሪጀነሬትም ሲሆን ያው ሪጀነሬሽን ኮንቲኒው አለው ስለምንል የኛ ኦርዶ ሳሉቲስም ዋን ታይም ስላልሆነ ወይም ደግሞ ጀስቲፊኬሽንንም ስናወራ ኮንቲኒዋል አስፔክት አለው ብለን ስለምንናገር ከዛ አንፃር ያ ሰው ራይቸስነስን እየተቀበለ ይሄዳል። ልክ በአብርሃም ህይወትና በዳዊት ህይወት እንዳየ ነው ማለት ነው። ስለዚህ ያ ሰው በቃሉ ሪጀነሬት ይሆናል መጽሐፍ ቅዱስም ስለሚያስቀምጥ፣ በባፕቲዝምም ደግሞ ሪጀነሬት ይሆናል።
በቃሉ ጋር ግን ሲሆን ምንድነው ይሄ የመጀመሪያውን ታይፕ ሪጀነሬሽን ይሄ ወደ ህይወት መምጣቱ ያ ሰው ወደ ህይወት የሚመጣ አንዴ ነው ኦብቪየስሊ ያ የሚደጋገም ነገር አይደለም። ግን ከዛ በኋላ ያንን ፓወር ኤክሰርሳይዝ ማድረግ ያ ያገኘውን አዲስ ህይወት ኤክሰርሳይዝ ማድረግ ጋር ሲመጣ ግን ያ ሰው ሪጀነሬሽኑ ባፕቲዝም ኢፌክቲቭ የሚሆነው ነው ሐሳቡ። እሺ በጣም አሪፍ። እሺ ኤርሚ፣ ስለዛ ከሞት ወደ ህይወት ሲመጣ ለአዋቂው ሰውዬ መጀመሪያ ማለት ነው እንግዲህ ከዛ ከአዳማዊ ሞት ብዬ ስለጠየቁትም ለዛ ነው ስፔሲፊክ አድርጌ ሪጀነሬት ሲያደርግ ዳግም ሲወለድ የመጀመሪያውን እንበለውና አሁን አንተ እንዳልከው ከሞት ወደ ህይወት ሲመጣ በጥምቀት ሳይሆን በቃል ስብከት ነው ማለት ነው። እዚህ ላይ እንደዛ ነው ሐሳብህ መሰለኝ። ከዛ በኋላ ቀጣይ ግን ይሄ ከሞት ወደ ህይወት የመጣው ሰው በዛው ደግሞ እየጠነከረ ምናምን ይሄዳል አይነት ነገር ነው። በጥምቀትም ምናምንም ያው እንደ ሲል መሆኑ ያገለግላል ነው። ስለዛ መጀመሪያ ፋይን መደረግ አለበት ያልኩ ለዛ ነው። አዎ ከሞት ወደ ህይወት ብዬ እኮ የጠቀስኩልህ እኮ መጀመሪያ ከዚህ ከአዳማዊ ሞት ብዬ እኔ እሱ ነው ጥያቄ ነው። የኔ ጥያቄ ግን ከአዳማዊ ሞት ነው። ከአዳማዊ ሞት ወደ ህይወት ለመምጣት ነው የኔ ጥያቄ። ያው ይሄ ስፔሲፊክ ነው አይደለ? ከአዳማዊ ሞት ወደ ህይወት ለመምጣት በአዳም በኩል ከመጣው ነፃ ፈቃድን ካሳጣው ከዛ ሞት ሰው ተላቁ ወደ ህይወት ለመምጣት በጌታ በክርስቶስ በኩል የሆነውን ህይወት ለማግኘት የመጀመሪያውን ማለት ነው። ለአዋቂዎች በጥምቀት ነው ወይስ በቃል ስብከት ብቻ ነው? ኤርሚስቲ ኮርኔሊዮስ ስፔሲፊክ አድርገን ኮርኔሊዮስ ሉተር ቆይ ይጨርሱ። ኦክስበርግ አለ፣ ከዛ ዳዊት ይጨርስ። ዴቭ ይጨምርበታል። ግን እኔ እቺን እንትን ላድርግ፣ ያው ብዙ እያወራው ስለሆነ ለዴቭ ምድል ለመስጠት ያው አሁን መጀመሪያ የጠየኩት ጥያቄ ምንድነው ለእንትኔም እንዲሆነ ለእኔም ላካሄድም እንዲመች ሪጀነሬሽንን ባይብል በቃ ወደ ህይወት ማምጣት ብቻ ነው ብሎ ዲፋይን አድርጎታል ወይ ይህ ነበር ከዚህ በፊትም የኔ ሪጀነሬሽን አይደለም እኮ ቃሉን ራሱ የጠቀምኩ አንተ ነህ እንጂ እኔ ያልኩት ከአዳማዊ ሞት ወደ ህይወት ነው ያልኩት። ስለ አንተም እንደምታምን ማወቅ አለብኝ። አሁን ቀጣይ ይሄው ከአዳማዊ ሞት ይሄው እኔ ነው እኔ አሁን ጥያቄ ከአዳማዊ ሞት ወደ ህይወት መግባት ከሆነ በቃሉ በኩል ነው ምን እንጂ በጥምቀት አይደለም። ለአዋቂዎች ለህፃናት ሲሆን በጥምቀት ነው፣ ለአዋቂዎች ሲሆን ደግሞ በቃሉ ብቻ ነው። በጥምቀት አይደለም። ያው ቃሉን ቀድሞ ይሰማል። ቃሉን ደግሞ እኮ ቀድሞ ይሰማል እኮ ያ ሰው። ስለዚህ ለአዋቂዎች ሲመጣ ለህፃናት ሲሆን ቅድም ጥምቀት ነበር ያልከኝ። አሁን ለአዋቂዎች ግን በጥምቀት ሳይሆን በቃሉ በኩል ነው። ህፃኑማ ባፕቲዝም ላይ ነው የሚያገኘው እኮ። ትክክል ነው። አይ ነው እየተከራከርኩኝ አይደለም ኤርሚ፣ የእናንተን እምነት ለማወቅ ነው። የህፃናት ሲሆን በጥምቀት አዋቂዎች ሲሆን ግን በጥምቀት ሳይሆን ቃሉን በመስበክ ሙሉ ደግሞ እዚህ ጋር ግን ግልጽ እንድታደርግልኝ በማመንስ ነው ከሞት ወደ ህይወት የሚመጣው ወይስ በስብከቱ ብቻ ነው ማለት? እስኪ ትንሽ እንትን አድርገው ያሁኑን ሀሳብ ብቻ። እሺ ከአዳማዊ ከዛ ሞት ወደ ህይወት ለመምጣት የቃሉን ስብከት ይሰማና ሰውየው አምኖ ነው የሚወጣው ወይስ ሳያምን ነው? ስለዛ ይቅርታ ልደት በጣም ይቅርታ እንትን ትላለህ። ስለዛ ወደ ህይወት ከመጣ በኋላ ነው የሚያምነው። ሚኒንግ በጥምቀት ብቻ ሳይሆን በእምነትም አይደለም ማለት ነው ወደ ህይወት የሚመጣው። እንደዛ ካመጣህ እኮ ዮሐንስ 1:13 ያለው ይፈርሳል። በሰው ፈቃድ አይደለም ይላል እኮ። እሱን ማለት አይደለም። እሱ በሰው ፈቃድ አይደለም የሚለው ከስጋ መወለድ አንጻር ነው። በሰው ፈቃድ አልተወለዱም ማለት ከስጋና ከስጋ አይደለም የሚያወራው። ችግር የለም። ሪጀነሬሽንን ያወራል፣ ግን ከስጋ ፈቃድ አልተወለዱም ማለት የተወለዱት ከእግዚአብሔር ነው። ስለዚህ ሪጀነሬት የሆኑ ያሉት በእግዚአብሔር ፈቃድ ነው እንጂ በሰው ፈቃድ አይደለም ነው ሐሳቡ አይደለም? አይ እንደዛ አይደለም ሐሳቡ፣ እንደዛ አይደለም። ዮሐንስ ወንጌል ምዕራፍ 1 ከላይ ከፍ ብለህ ቁጥር 11 ጀምረህ ስትመለከተው ወደ ራሱ ሰዎች መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይልና ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። ለማን? ለሚያምኑት። ስለዚህ ያለ እምነት የሆነ የእግዚአብሔር ልጅነት የለም። ይቅርታ ኤርሚ፣ እየተከራከርኩ አይደለም፣ መከራከር የለብኝ ጉዳይ ስላልሆነ ጥያቄ ብቻ ላቅርብና ስለዚህ አሁን ሰው ከሞት ወደ ህይወት ሲመጣ በዛውም እኮ ሰውም እንዲያቆም ነው እምነታችሁን እንጂ ይሄ እኮ ትክክል ነው። በቃ ይሄን አውቀዋለሁ። ሰው ከሞት ወደ ህይወት የሚመጣው በጥምቀት ብቻ ሳይሆን በጥምቀት አይደለም። አሁን አንተ እንዳልከኝ ከሆነ ለአዋቂዎች ሲሆን ማለት ነው። በእምነትም አይደለም። በቃ ቃሉ ብቻ ይሰበካል። እግዚአብሔር ነው ስራውን የሚሰራው። ሰውየው ሳያምን ከሞት ወደ ህይወት ያመጣውና ከዛ እንዲያምን ያደርገዋል የሚለውን እሱ እንትን እንድንለው በቃ ቴንክ ዩ ኤኒዌይስ እግዚአብሔር ያክብርልኝ ኤርሚ።
አንዴ ዴቭ ይጨምርና እኛ ጋር ኢስት ኮስት ላይ 3:30 ሆኗል። ኦልሞስት እየነጋ ነው። ስለዚህ ዴቭ መጨረሻ መሸባችሁ አይደለ? ሶሪ እኔም ያስቆጥሩ ብንቀጥል ጥሩ ነው። ዴቭ የመጨረሻውን ሀሳብህን እንትን አድርግና ስጠን። ያ አኪ ምን ብለህ ነው አሳርገህ የጨረስከው? ከዚህ በፊት ተነጋግረናል። ቴምፖራል እና ሎጂካል የሚለውን ተነጋግረናል። ረሳኸው እንዴ? ወይ እንዴት ነህ? ሰላም ይመስገን አምላክ። ሰላም ለአንተ ይሁን። ዲቫ እንዴት አለ? እግዚአብሔር ይመስገን። ሎጂካሊ እንትን ምንድነው ሎጂካሊ ዳግም ለመወለድ እምነት አያስፈልግም የተባለበት ማለት ነው አይደለ? ዳግም ስለተወለደን እናምናለን እንጂ ስላምን ዳግም አንወለድም ያላችሁትን ተመሰን ያለው የርሚኮ አሁን ያለ እምነት ነው አልካ። አሁን መጨረሻ ላይ ስታሳርገው ያለ እምነት ነው ዳግም የሚወለድ ከሞት ወደ ህይወት፣ ከዛ ሞት ወደ ህይወት የሚመጣው ሰውየው አምኖ አይደለም፣ መንፈስ ቅዱስ ነው ስራውን የሚሰራው ነው። ሰውየው ዳግም ያልተወለደ ሰው ሪጀነሬት ያላደረገ ሰው ማመንም መንፈሳዊ የሆነ መልካም ነገርም ሊኖረው ስለማይችል በኮንፌሽኖቻችሁ ምስክርነት መሰረት ያ መጀመሪያ እኮ የሚሰጠው እምነት ነው። ዶናቲዮ ፊዴ ነው። ዶናቲዮ ፊዴ ያለ እምነት ጀስቲፊኬሽንም አያገኝም፣ ሪጀነሬሽንም አያገኝም፣ ሳንቲፊኬሽንም አያገኝም። ይሄ አሁን ሪጀነሬሽን ያልኩ የትኛውን ነው? አሁን ኤርሚም ከፋፍሎ እንደተናገረው ስትሪክተስ ዲክታ አለ፣ ላቲየስ ዲክታ አለ፣ ላቲስመስ ዲክታ አለ። እነዚህ በሙሉ በሰውየው ህይወት ውስጥ በሚከናወኑበት ሰዓት ከኮሉ በኋላ ማለት ነው። የመጀመሪያው ኮል ነው። በቴምፖራል አስፔክት ኮል ነው የሚቀድመው። ያንን ኮል ሰውየው የዛን ሰዓት ቦንዴጅ ኦፍ ዊል ውስጥ ነው። ሪዚስት የሚያደርግ ፍቃድ ብቻ ነው ያለው። ያንን ኦፖዝ የሚያደርግ ብቻ ነው። ኮሉን ግን ሪዚስት ካላደረገ፣ ሪጀክት ካላደረገ ከዛ በኋላ በሰውየው ህይወት ውስጥ የሚቀጥለው ኮንቨርሽን ነው። ኮንቨርሽን ደግሞ ሪፔንታንስ እና ፌትን ሁለት ክፍል አለ። ማጋ ነው የሚጮህ? ቅዱስ ሚዩት አድርግልን። ቅዱስ ጋር ነው። ቅዱስ ጋር ነው። ኦኬ። ከኮል በኋላ ያ ኮል የመጀመሪያው በቴምፖራል አስፔክት ውስጥ ኮል ነው የሚቀድመው። በወንጌሉ በኩል ለአዋቂ ጥሪ ይቀርብለታል። ለህፃናት ጥምቀት ነው ሚንስ ኦፍ ግሬሱ፣ ለአዋቂ ደግሞ ቃሉ ነው። በቃሉ በኩል ኮል ይቀርባል። ያንን ኮል አንድ ነገር አለው ሰው የራሱ የሆነ ማዋጣት የሚችለው ኦፖዝ የሚያደርግበት ሪዚስት የሚያደርግበት ነገር አለው። ያንን ሪዚስት ካላደረገ ቀጥታ የሚገባው ወደ ኮንቨርሽን ነው። ኮንቨርሽን ደግሞ ሁለት እንትን አለው፣ ክፍል አለው። ሪፔንታንስ እና ፌት አለው ማለት ነው። ይሄኛው ነገር በሚካሄድበት ሰዓት ዶናቲዮ ፊዴ አለ። ከዛ በኋላ ለሚካሄደው በህይወቱ ለሚካሄደው ነገር በሙሉ ዶናቲዮ ፊዴ አለ ማለት ያለ እምነት ሪጀነሬሽን የለም፣ ያለ እምነት ጀስቲፊኬሽን የለም፣ ሳንቲፊኬሽን የለም። ይሄ ጀስቲፊኬሽን ፕሮሲድስ ፌት የሚለውን ነገር ከዚህ በፊት ነገር ያለው እንደዛ አይደለም። ፌት ነው የሚቀድመው በቴምፖራል አስፔክት የሚለውን ነገር ከዚህ በፊት ተነጋግረናል። ካስፈለገ እንትኑ አለ የኛ የሉትራን ዶግማቲሽያን የጻፉትና እንትን ያሉት ማለት ነው። እሱን ማሳየት ይቻላል። እንትን ነው ዴቫ፣ ስለ ጀስቲፊኬሽን አይደለም እኮ ጥያቄው። ሪጀነሬሽን ላይም የተለያየ አይነት አለ ስላላችሁ እኛ ቱ ስፔሲፊክ ሆነን ማለት ነው ቀጥታ ያደረግነው ምንድነው ከአዳማዊው ከዛ ሞት ወደ ህይወት የሚመጣበትን ብዬ ነጥዬ ነው ቀጥታ እንደዚህ ያስቀመጥኩት። አሁን እንደዚህ አይነት ራሱ ዓለም መግባባት እንዳይኖር ማለት ነው። ከዛ ከአዳማዊ ሞት ወደ ህይወት ለመምጣት ለህፃናት ከሆነ በጥምቀት ነው ተብሏል። ለአዋቂዎች ደግሞ በቃሉ ስብከት ሰዓት ነው ተብሏል። በቃሉ ስብከት ሰዓት መንፈስ ቅዱስ ስራውን ይሰራል፣ ሰውየውን ኮንቨርት ያደርገዋል ማለት ኮንቨርዥን አለ። እሱን ሪጀነሬሽንም እያለ ይጠራዋል። አክቹዋሊ ይሄንንም ምንድነው ኮንፌሽኖቻችሁ ላይ ማለት ነው ቡክ ኦፍ ኮንኮርድ ላይ አለ፣ ኤፒቶሙ ላይ አይ ቲንክ ካልተሳሳትኩኝ ወይም ሶሊ ዲክላሬሽኑ ላይ ከሁለት አንዱ ላይ አለ፣ ሜቢ ደግሞ ሁለቱም ላይ እና ምንድነው ሰውየው ምንም ማመን አይችልም። አስቀድሞ ሬዚስት የሚያደርግ ብቻ ነው አልከኝ አይደል? ከተቃውሞ ውጪ የሚያሰማለ ሁሌ ለመንፈሳዊ ነገር ለእግዚአብሔር ነገር ከመቃወም ውጪ ሌላ አማራጭ ያለው ሰው አለ? ከፈቃድ አንጻር በመጀመሪያ ደረጃ ይቅርታ አድርግልኝ፣ እቺን መጀመሪያ ንገረኝ። ሁሌ መቃወም ብቻ ነው ወይስ አንዳንዶቹ አይ መቃወም ሳይሆን እንደዚህ ዝም ብሎ ፓሲቭ ብቻ ይሆናሉ፣ ሳይቃወሙ የእግዚአብሔርን ስራ ወይም መንፈስ ቅዱስን ሳይቃወሙት ዝም የሚሉም አሉ፣ ባይቀበሉት እንኳን ሳይቃወሙ ጸጥ የሚሉ አሉ የሚባልላቸው እንደዚህ አይነት ፈቃድ ያላቸው ሰዎች አሉ?
ወደ ኮንቨርሽን የሚመጣው እኮ ካልተቃወመ ነው። ወደ ኮል በሚመጣበት ሰዓት ኮሉ በሚመጣበት ሰዓት የዛን ሰዓት ኦፖዝ ካላደረገ ሪዚስት ካላደረገ ወደ ኮንቨርሽን ይመጣል። ስለዚህ አልቀበልም የማይል አለ ማለት ነው። ኦፖዝ ማያደርግ አለ እኮ። እሱን እኮ ነው የምልህ። ለእግዚአብሔር ነገር እምቢ የማይል አለ ማለት ነው። ሁሉም እምቢ የሚል አይደለም ማለት ነው። ለእግዚአብሔር ነገር ፓሲቭ ነው እንጂ ሰውየው ሁሉም ኦፖዝ ያደርጋል ማለት አይደለም። ኦኬ። ስለዚህ አሁን አንተ እያልከኝ ያለኸው በሉትራን ትምህርት ነፃ ፈቃዱን ሰውየው ሲያጣ ለእግዚአብሔር ነገር ሁሌ የሚቃወም ብቻ አይደለም እያልከኝ ነው። በሰውየው ውስጥ ያለው ፈቃድ ፈቃዱ የሚቃወም ብቻ አይደለም፣ ሪዚስት የሚያደርግ ነው ያለው ፈቃድ። ቅድምም ስናስቀምጠው ነበር። ሪዚስት የሚያደርግ ማለት የሚቃወም ያንን ሁል ጊዜ ይጠቀምበታል። ወይም ደግሞ ሁሉም ሰው የወንጌሉ ቃል በሚመጣበት ሰዓት፣ ጥሪው በሚመጣበት ሰዓት ሁሉም ሰው ያንን ኦፖዝ ያደርጋል ማለት አይደለም። ፓሲቭ የሚሆንበት ጊዜ አለ። ፓሲቭ በሚሆንበት ሰዓት ያንን ኦፖዝ ካላደረገ ልክ ሐዋርያ ሥራ ምዕራፍ 7:51 ላይ እስጢፋኖስ ምንድን ነው ያላቸው? ሪዚስት ነው አይደል ያደረጉት እነዛ ሰዎች። በሚነግራቸው ሰዓት እንደ አባቶቻችሁ ናችሁ ነው ያላቸው። ኢየሱስም ቅድም የጠቀስናቸው ክፍሎች አሉ ስለ ኢየሩሳሌም የተናገረው ማለት ነው። ወደ ገዛ ወገኖቹን በሚመጣበት ሰዓት የገዛ ወገኖቹ አልተቀበሉትም፣ ሪጀክትን ያደረጉት። ኦፖዝ የሚያደርግ አለ፣ ያንን ደግሞ የሚቀበል አለ። የሚቀበል ጭራሽ የሚቀበልም አለ። የሚቀበል ስል ያንን ሪጀክት የማያደርገው ሪዚስት የማያደርገው ወደ ኮንቨርሽን ይመጣል ማለት ነው። ስለዛ ድህነቱ ከእግዚአብሔር ብቻ ሳይሆን ሰውየው ስላልተቃወመም ጭምር ነው ማለት ነው። ፓሲቭ ነው እኮ አኬ፣ ፓሲቭ ነው። አክቲቭ የሚሆነው መቼ መሰለህ? አይደለም አክቲቭነቱ አይደለም ያወራሁት ዴቭ። ሰውየው የዳነው እግዚአብሔር ስለፈቀደ ብቻ ሳይሆን ሰውየውም ባለመቃወሙ ምክንያት ነው እያልከኝ ነው። ስለዛ ድህነትን ጸጋ ብቻ የሚለውን የሙሉ የሉትራንን ትምህርት እየናድነው ነው። አሁን ዝም ሳካንተ ስሰማ ንደነው የሰውየውም ድርሻ አለው፣ ድርሻውም አለመቃወሙን የሚል ነገርን እየጨመርክ ነው። አላልኩማ እንደዛ ለምን ትላለህ? ሲነርጀቲክ አደረግከው። ያ እኮ አንተ እኮ ያልከኝ እኮ አለመቃወሙ እኮ አልከኝ እኮ። ኦኬ እንደዛ ከሆነ የሚቃወም ብቻ ከሆነ ወደ መዳን የመጡት እንዴት መጡት? በእግዚአብሔር ቅድመ ውሳኔ። ኦኬ የእግዚአብሔር ቅድመ ውሳኔ አንዳንዶቹን ለገነት አንዳንዶቹን ለገሃነም ነው ማለት ነው። በካልቪኒስቶቹ ትምህርት አንዳንዶቹን ለሲኦል አንዳንዶቹን ለገነት ነው። የእናንተ ቅድመ ውሳኔ ደግሞ ትምህርት ሲወራ ምንድነው የሚያድናቸው ላይ ብቻ ነው የምታወሩት፣ ሌላውን በቃ ጸጥ ነው የምትሉት። ስለዚህ የሚያድናቸውን ግን አስቀድሞ ወስኗል። ሲወስንም ደግሞ ሰዎቹ ስለሚያምኑ አይደለም፣ ዝም ብሎ ራሱ በክርስቶስ በኩል ለማዳን እግዚአብሔር ስለመረጠ ብቻ ነው። የራሱ የእግዚአብሔር ጉዳይ ብቻ ነው እንጂ ሰውየው ምንም ነገር ታይቶበት አይደለም ነው የምትሉት። ምንም ነገር ታይቶበት ካልሆነ እዚህ ጋር አንተ ግን አለመቃወሙንም የሰው ድርሻ አድርገህ ስላስቀመጥከው ከራሳችሁ ትምህርት ጋር የተለያየ ትምህርት ነው እየነገርከኝ ያለው ነው ዴቭ። እኔ የሰው ድርሻ አድርጌ አላስቀመጥኩልህም። አንተ ግን አሁን ያስቀመጥክልኝ ምንድነው? አኬ ምንድነው? እግዚአብሔር ዘላለማዊ ምን ስለሆነ ነው አልከኝ። እንደዚህ ወደ መዳን የመጡት ያልተቃወሙት እንትን ያላሉት የእግዚአብሔር ምን ስለሆነ ነው አልከኝ። ቅድመ ውሳኔ ዴስቲኔሽን ነው ድህነት። በቅድመ ውሳኔ አይደለ? ይሄ ማለት አንዳንዶቹን ለገሃነም አንዳንዶቹን ለገነት እግዚአብሔር ወስኗል ማለት ነው። አይደለም። አሁን በእኛ ትምህርት እኮ ነው እየጠየከኝ ያለው። የእናንተንም አንቀበልም፣ የካልቪኒስቶችንም አንቀበልም። የእግዚአብሔር ቅድመ ውሳኔ በቅድመ እውቀቱ ላይ ነው የሚመሰረተው። እግዚአብሔር እኔ ለምሳሌ እንደማምን ካወቀ ማመኔን ምንድነው አስቀድሞ የኔን ማመን አይቶ ከዛ ከማመኔ አንጻር ነው በነፃ ፈቃዴ ለመን አለመን ይህንን አይቶ የሆነ ነገር ሊናገር ይችላል። ቅድመ ውሳኔ ተብሎ ሊነገር የሚችለው በቅድመ እውቀት አንጻር ነው። እናንተ ጋር ግን ቅድመ ውሳኔ የምትሉት ነገር የኛም እንደዛው አይደለም። ከቅድመ እውቀት አንጻር አይደለም፣ በቅድመ እውቀት ነው። ፕሮፌሽናል ሚል የሚያስቀምጠው አንዴ አስቀድሞ እምነትን አይቶ ነው በሰዎች ዘንድ እግዚአብሔር አስቀድሞ ይወሰነው። እግዚአብሔር የሚድኑትን ያውቃል፣ ሬዚስት የሚያደርጉትን ያውቃል የሚለውን ያስቀምጣል። ኮንፌሽናችን አይደለም፣ ያውቃል አያውቅም አይደለም። ቅድመ ውሳኔው ግን የሚመሰረተው አንተ እንደምታምን አስቀድሞ ስላወቀ ነው የወሰነ። ቅድመ ውሳኔ ቅድመ እውቅና ያውቃል አይደለም። አይ የኔ ጥያቄ ለምሳሌ አንተን እግዚአብሔር አስቀድሞ ከወሰናቸው ውስጥ አንተ አንዱ ብትሆን፣ ለምሳሌ በድህነት ውስጥ እግዚአብሔር አስቀድሞ ከወሰናቸው ውስጥ አንተ አንዱ ብትሆን፣ በእናንተ ትምህርት አንተን የወሰነ እንደው እንደምታምን አስቀድሞ አውቆ ነው ወይ ዝም ብሎ ራሱ ስለፈለገ ነው?
ጥሪው አንደኛ በመጀመሪያ ዩኒቨርሳል ኮል ነው፣ ለሁሉም ነው የሚቃወም አላልኩ። እኔ እንደዛ አይደለም ያልኩት። እኔ ቅድመ ውሳኔው ላይ ልጨርስልህ። ቅድመ ውሳኔ ላይ በምትመጣበት ሰዓት ወይም ደግሞ አስቀድሞ መወሰን ላይ በምትመጣበት ሰዓት ሪዚስት ያላደረጉት ከዛ በኋላ በእምነታቸው የጸኑት አስቀድመው ተወስነዋል ብለን ነው እንትን የምንለው። በምናቸው ሬዚስት ያላደረጉት በእምነታቸው ደግሞ እስከ መጨረሻው የጸኑት እነዚህ አስቀድመው ተወስነዋል የሚለውን ነው የምናስቀምጠው። እኮ እሺ፣ ሬዚስት ያላደረጉት ያመኑት፣ የጸኑት እነዚህ ሁሉ ነገር ያደረጉት አስቀድሞ ስለተወሰነባቸው ነው ወይስ አይደለም? መሰረቱ የእግዚአብሔር ቅድመ ውሳኔ ነው ወይስ የራሳቸው ነው? ኦኬ እሰማለሁ። ኤርሚ አዎ፣ ግን አንዴ ከዲቭ ጋር እየተደጋገመ ስለሆነ ብዬ ነው። ከዚህ በፊትም እኔ እናንተ ማውርተንበታል ብዬ ነው። ልደትም ቢቀር ይሻላል። ትንሽ በጣም ሰዓትም እየሄደ ስለሆነ እሺ ወንድሜ እናሳጥረው ብዬ። እሺ ይቻላል። ጥሩ ሀሳብን አቅርብና እንጨርሰው ይሄን ሀሳብ። ከዛኛ አሁን መጨረሻ ላይ እኮ እሺ። አይ እኔ እንኳን ሀሳቤ የነበረው ይሄው ነው። ምንድነው እግዚአብሔር አስቀድሞ ወስኗል ስለምትል አስቀድሞ ፕሪዴስቲኔሽንን ስናወራ እግዚአብሔር ከኛ ምንም አይቶ አይደለም፣ ምርጫው በክርስቶስ በኩል ነው ብለን ነው የምናስቀምጠው። ስለዚህ ያ ደግሞ ምርጫው በክርስቶስ በኩል ደግሞ ከሆነ አንድ ሰው ፓሲቭ መሆኑን ነው የምናስቀምጠው፣ ወይም ደግሞ ለድነቱ ፓሲቭ ነው ያ ሰው፣ ወይም ደግሞ ፈቃዱ የታሰረ ስለሆነ ብለን እንናገራለን። ስለዚህ አሁን ዴቭ ቅድም ሲያብራራ የነበረው ምንድን ነው? ሰውየው ለምሳሌ ወንጌል ተሰበከ፣ ከዛ ያ ሰውዬ ኔቸሩ ራሱ ምንድን ነው? ተፈጥሮ ራሱ ኃጢአተኛ ነው። ስለዚህ ያ ኃጢአተኛ ደግሞ ገና አልጸደቀም። ስለዚህ ያ ማንነቱ ራሱ ኃጢአት የሚሰራው ያ ማንነት ራሱ ወደ ክፉ ነው ሁሌም የሚያዘነብለው እንጂ ወደ መልካም አያዘነብል። ለምን? መጽሐፍ ቅዱስ እንደሚለው ለዚህ ዓለም ሰው መንፈሳዊ ነገር ሞኝነት ነው ብሎ ይናገራል። ስለዚህ ያ ሰው የሚያዘነብለው ወደ ክፉ ነገር። ስለዚህ ሬዚስት የሚያደርገው ከኔቸሩ የተነሳ ነው። ከኔቸሩ የተነሳ ሬዚስት ያደርጋል። ስለዚህ እግዚአብሔር ስላልመረጠው ነው ምናምን ማለት አንችልም። ባለፈውም ስናወራ እንደነበረው ማለት ነው። ግን ከኛ ሳይድ ስናወራ ለምንድን ነው ለምሳሌ እኔና አንተ ለሁለታችን እኩል ወንጌል ተሰብኮ አንተ ድነህ እኔ ለምን አልዳንኩም ቢባል ሬዚስት ስላረኩ ነው እምለው። ቃሉም የሚናገረው ያ ስለሆነ። ከእግዚአብሔር ሳይድ ግን ስናወራ እግዚአብሔር አንተ መርጦ እኔን ስላልመረጠ ነው ወይ የሚለው ጥያቄ ጋር ሲመጣ ግን ያንን ጥያቄው ራሱ መጠየቁ ራሱ ልክ አይደለም ብዬ ነው የማምነው። ለምን? እግዚአብሔር ሉዓላዊ አምላክ ነው። ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። ስለዚህ ሁሉን እንዲድን ፈልጎ እግዚአብሔር ልጁን ከላከ እንትናን መምረጥ እንትናን አትድንም የማለት ደግሞ እንትኑ ራሱ ይጋጫል። ስለዚህ በቃሉ የተነገረ ምንድነው? እግዚአብሔር ሁሉም እንዲድን መፈለጉ አለ። በልጁ የሚያምን ደግሞ እንዲድን መፈለጉን ደግሞ በግልጽ ቃሉ ተናግሯል። ስለዚህ አንተ ውስጥ ሰርቶ ከዛ እኔ ውስጥ ደግሞ ለምንድን ነው ያልሰራው? እኔን ስለማይፈልገኝ ነው? ስላልመረጠኝ ነው? እኔን ማሸነፍ አቅቶት ነው የሚለው ጥያቄ ጋር ሲመጣ እዛ ጋር ሚስጥር ነው የምንለው። ለዛ ግን ማውራት የምንችለው ነገር እኛ ለምንድን ነው ያልዳነው ቢባል እኛ ሬዚስት ስላደረግን ነው እንላለን። ግን ሲባል እግዚአብሔር ነው ያዳነን ተብሎ ነው የሚቀመጥ። ኤርሚ እዚች ጋር ቆይ አንዲት አሁን ቀለል አድርጌ ልጠይቅህ። ለምሳሌ አንተና ማን እንደዚህ ብናደርግ አንድ ለምሳሌ እንደዚህ እናደርገው እስኪ በደንብ ግልጽ እንዲሆን ማለት ነው። ለምሳሌ አንተንና አንድ ሰው እንውሰድ እዚህ ውስጥ። እሺ ቆይ ሉትራን ያልሆኑ ለምሳሌ ለጊዜው እሺ ዮኒ ነው እንበልና አንተና ዮኒን እንውሰድ። አንተና ዮኒን እንውሰድና ለምሳሌ ዮኒ ለጊዜው ምንም አይነት ቤተ እምነት ውስጥ የለም ብለን እናስብና እሱ አልዳንም እንበል። እንደ ምሳሌ ነው፣ ዮኒ እንዳትቀየም ምሳሌ ብቻ ነው። አንተ ደግሞ ድነሃል እንበል። ገና እየተወዛገብኩ ነው። እውነቴን ነው። ኧረ በፍጹም ለምሳሌ ብቻ ነው። ለምሳሌ ብቻ እውነት ነው። ውዝግብ ላይ ነኝ አባት እና ዮኒ አልዳንም እንበልና ለምሳሌ አንተ ግን ድነሃል። ዮኒ ያልዳነው አንተ የዳንከው እግዚአብሔር አስቀድሞ ማለት ነው አንተን ሲያድን፣ ዮኒ ግን ያልዳነው በምን ምክንያት ነው? በማን ምክንያት ነው ስልህ ዮኒ እምቢ ስላለ ነው ትላለህ።
አንተ ራስህ እንደ ዮኒ እምቢ የምትል ሰው አልነበርክም ወይ? ምክንያቱም ከፍጥረት የእግዚአብሔር ነገር የምትቃወም ብቻ ከሆንክ አንተም እንደ ዮኒ እምቢ የምትል ብቻ ከሆንክ አንተን እንዴት ነው እንደዚህ ወደ ድህነት በየት በኩል ሊያመጣህ ቻለ? አንተ እምቢ ብለው ወደ ድህነት መጣል፣ ዮኒ እምቢ ብሎ ግን ወደ ድህነት አልመጣም። በሁለታችሁ መካከል ያለው ልዩነት ምንድን ነው? በአንተና በዮኒ መካከል ሁለታችንም ኃጢአተኞች ነን እኮ እሱ ከመዳኑ በፊት እኔ ካለመዳኔ በፊት ሁለታችንም ኃጢአተኞች ነን። ግን የምታስቀምጠው እዛ ጋር ከእግዚአብሔር ሳይድ ስታስቀምጠው ከሰው ሳይድ ስታስቀምጥ ድነትን ሁለቱ የተለያየ አስፔክት ነው። እኛ ፓሲቭ ነን፣ ድነትን የምንቀበል፣ እግዚአብሔር ደግሞ ድነትን ሰጪ ነው። ስለዚህ ዮኒ የዳነበት ምክንያት እግዚአብሔር ነው በውስጡ የሰራው። ከዛ እኔውስ ለምን አልሰራም እኔን ስላልፈለገኝ ነው የሚለውን ከእግዚአብሔር ሳይድ ስታወራ ያንን በቃሉ አልነገረም። እኛ የምናውቀው እግዚአብሔር የሁሉንም መዳን እንደሚፈልግ ነው። የኔንም የዮኒንም መዳን ፈልጎ እግዚአብሔር ጸጋውን ይዞ ወዴት መጣ? በቃሉ በኩል ወደ እኔና ወደ ዮኒ መጣ። ለሁለታችንም ተሰበከ። ስለዚህ ሬዚስት አረኩ እኔ፣ ዮኒ ደግሞ እግዚአብሔር በውስጡ ሰርቶ ዳን። ስለዚህ እንዴት እሱን አድኖ እኔን አላዳንም የሚለው ጥያቄ ጋር ሲመጣ ያንን ሚስጥር ነው የምንለው። ኦኬ ጸጋው መጣና ዮኒ ጋር ሲደርስ ውስጡ ገብቶ ሰራለት አዳን። አንተ ጋር ሲመጣ ግን ውስጥ ገብቶ ሰርቶ አላዳንም። ለምንድን ነው? እሱ ከዮኒ ላይ ምን ታይቶ ሲባል ምንም አልታየም አይደለ? ዝም ብሎ ገብቶ ሲያድነው ዮኒ ፈቃደኛ ሆኖ አይደለም፣ አምኖ አይደለም፣ ምንም ሆኖ አይደለም አይደል? ፓሲቭ ነው እኮ ይቀበላል እኮ። ትረስት እኮ የሚያደርገው እግዚአብሔርን ነው። ምንም እንትን አይልም ማለት ሮቦት ነው አይደለም። ፓሲቭ ነው ማለት ሮቦት ነው ማለት ነው። ባይዚ በሌላ አማርኛ ፓሲቭ ነው ማለት አክቲቭ አይደለም። ኤርሚ ፓሲቭ ነው ማለት አክቲቭ አይደለም እየተባለ ነው። ሚኒንግ ምንም አይነት የፈቃድ ትብብር ማድረግ አይችልም። ፓሲቭ ነው ማለት የፈቃድ ትብብር ማድረግ አይችልም ነው። አክቲቭ ዊል ሲሆን የፈቃድ ትብብር ማድረግ ይችላል። አዎ በቃ ልዳን ብሎ በፈቃድ ይተባበራል። ፓሲቭ ሲሆን ግን ልክ እንደ ሮቦት ምንም ማድረግ አይችልም። ራሱ እግዚአብሔር ራሱ በራሱ ብቻ ይሰራውና ከዛ እሱን ነው የምልህ ኤርሚ። አሁን ሙታን ስለነበሩ ምንም በፈቃዱ መተባበር። አንዴ ይቅርታ፣ እንትን ሌላ ሰው እየገባ ነው መሰለኝ። አንዴ ይቅርታ። ቆይ አሁን ኤርሚ አሁን የጠየቀኝን በኃጢአታችሁና በደላችሁ ሙታን ነበራችሁ ስለተባለ ፈቃዱ ፓሲቭ ነው መሆን ያለበት፣ ምንም መተባበር አይችልም ማለት። አሁን ይህንን ልመልስልህ ካልኩኝ ከመጽሐፍ ቅዱስ መልስልሃለሁ በጣም በቀላሉ። ግን እሱ ክርክር እንዳይሆን ፈራሁኝ። ልመልስልህ ካልኩኝ አንተ የጠቀስከው እዚሁ ኤፌሶን 2 አይደለ? ዝም ብለህ ዝቅ በል። አሁን አንተ ቁጥር 5 ከቁጥር 1 እስከ ቁጥር 5 ያለው እንደዛ ይላል። ዝም ብለህ ቁጥር 8 ላይ ሄደህ ስታየው ጸጋው ያዳናችሁ በእምነት ነው ይላል። አየው፣ የሞተው ሰው የራሱ ያዳነው በእምነት ነው። የሞተው ሰው ማመን ይችላል። ስለዚህ አክቲቭ ነው፣ ዊሉ አክቲቭ ነው፣ ፈቃዱ አክቲቭ ነው፣ መተባበር ይችላል። ውስጥ ሆኖ እንዴት ነው እግዚአብሔርን አምኖ ወደ ድነት የሚመጣው? እስኪ ነገር ትክክል ነው። በእንትን ቆይ አንዴ ሐዋርያው አንዴ አውግስበርግ አንዴ ከይቅርታ ጋር ነገሩ ወደ ጭቅጭቅ እየሄደ ስለሆነ በቃ እንዳይሆን አንዴ እዚህ ላይ ብቻና ፕሊስ ችግር የለም። እኛ በጣም ስለቆየ እኔ ጋር 4 ሆኗል። ዮኒን ሳናመሰግን አንሄድም ብለን ነው። መቀጠል ግን ትችላላችሁ ሌሎቻችሁም በኋላ። እኛ ዮኒ አንዴ ሐዋርያው እንዳትረሳና ጨርሰን አንዴ ሐዋርያው አይደለም ነብይ ልደቱ ነው አሁን ያወራው። አንድ ጥያቄ መጠየቅ እችላለሁ እኔ? አይ አንዴ በጣም ቆየን ልደትዬ፣ ሌላ ጊዜ እኛ ቤትም ስለምንከፍት እኮ አለን። አሁን አኬም ቢሆን ያው ብዙ አውርተናል ከዚህ በፊት። አንተ ከወጣ ዴቭ ካለ ኤኒዋን ከእናንተ ውስጥ አንድ ሰው ካለ ያ እንግዲህ ሌሎቹ የሚችሉ ከሆነ መቆየት ይችላሉ። ግን እኛ ከጨረስን ልደትዬ ቆይ አንዴ ልጨርስ አለን። እኛ ሁል ጊዜ አይደለ እንዴ እንገናኛለን እኮ አለን። ዴቭ ምናልባት መጨረሻ ላይ ማለት የምትፈልገው ነገር ካለ ደስ ይለኛል። መቆየት የሚፈልግ ሰው ካለም ደግሞ መቆየት ይችላል። ግን አንድ ላይ ስለመጣን እንደዚህ አድርጉ። ኒቂያ ያ እኛ ወንድሞች ናቸው እንደምታዩት። አንድ ጥያቄ ነበር። እሺ አንዴ እንትን ልበልና ከዛን ጥያቄ ካለ ጠይቃለሁ። ልደት የምንወዳቸው የምናከብራቸው ወንድሞቻችን ናቸው። የተረጋጉ ናቸው እና ሪስፔክት አለን። በንግግር መካከልም ደግሞ ያስቀየምናችሁ ነገር ካለ ለሱ ይቅርታን እየጠየቅን ይልመድባችሁ። በርቱልን። እግዚአብሔር ከእናንተ ጋር ይሁን። እናመሰግናለን።
በጣም ነው የምናመሰግነው ሐዋርያው። እኛም በጣም ነው በዚህ ፕላትፎርም እንግዲህ ዴቭ ዮኒ ቤት ለመጀመሪያ ጊዜ ነው የዮኒ ማክብሮን ትምህርታችሁን ኑ እዚህ ቦታ ላይ ስጡን ብሎን ፕላትፎርሙ ፈቅዶልን ብዙ ህዝብ እንዲያየው ስላደረገ በጣም ነው የምናመሰግነው። ይሄ የመጨረሻችን ነው ብለን አናምንም ዮኒ። ስለዚህ ደግሞ በተረጋጋ መልኩ በጊዜ ገብተን ብዙ ትምህርቶችን የምንማማር ይመስለኛል ብዬ አስባለሁኝ። ከዚህ በተረፈ ላይ ምታችም የነበራችሁ ሁላችሁንም በጣም ነው የምናመሰግነው።